ቤት ውስጥ ስለነበርኩ ልሳንን እናገራለሁ እኔና ልሳንን የምናገርበትን ዛሬ እናገራለሁ። ተናግሬ አላውቅም፣ ዛሬ ግን እናገራለሁ። ሀይ ወይንዬ ጌታ ይባርክሽ የኔ እመቤት። ሰላም ሰላም፣ ሸር 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 ሸር፣ ፎሎ ፎሎ፣ ታብታብ በጌታ በኢየሱስ ክርስቶስ ኮፕሊንክ 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 ጌታበጋስታፍራ ረታብ 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 ረጣታችሁን ያበርታልኝ ጌታ፣ ረጣታችሁን ያበርታልኝ ጌታ። ሸር 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 አርኩኝ ማይ ቤገሌ መስከ ፕረግለዲያና ማስካ ፕራግላዲያ። አንድ ቄስ ጥራልኝ ልሳን የሚናገር በጣም ጥራልኝ። ይጠራል። አይሱ አታስብ። አቡነ ማትያስ ልሳን ይናገራሉ? አይናገሩም፣ አያውቁትም። የጌታ ሐዋርያ የጌታ ቤተክርስቲያን ማለት ይችላል። አየህ፣ የጌታ ቤተክርስቲያን ማለት ሐዋርያው ምን ያደርጋል? በልሳን እናገራለሁ። አየህ፣ በልሳን መናገር ማለት ለአንተ ሸረረም ተረረም ማለት ነው። ሰው ቢያውቀውና ሰው ልሳን ሲናገር ያለውን ነገር እንዲተረጉምለት ቢያደርግ ምን ችግር አለው? ለምንድን ነው እንደ ወንጀል ያየው? ኖ እሱን ተወውና ቀጠና ሁለት ሂድ። ይሆንዬ በየትኛውም ፔንቴኮስታል ቤተክርስቲያን ብትል ይሄ ልምምድ አለ። ግን ሙሉ አንተ ኦርቶዶክስ ውስጥ ስጠኝ እስኪ። አሁን ኦርቶዶክስ ውስጥ ልነግርህ ነው። ለምን መሰለህ? መዝሙር ያለባት በመጀመሪያ ልነግርህ ነው። አልተሰበከ በኋላ ቆይ አንዴ አየህ ካረን አንተ ነው የምትመልሰው። አይ ጥያቄን ረገጥ ላድርግልህ ብዬ ነው። ኧረ በደንብ ረጋግጠው ቀጥል። ቆይ አንዴ በአንደኛ ቆሮንቶስ አንብብልኝ አንዴና እሷ ቤተክርስቲያን ኦርቶዶክስ ናት ካልከኝ አንተ ማስረጃ ስጠኝ። አንብብልኝ ቁጥር 26 ላይ ቁጥር 26 እዛው ያስከው መጽሐፍ። እሺ እንግዲህ ምን ይላል መሰለ እዚህ ጋር ሁለትም ሶስትም ሆነው እሱ የዘለላትና እንዳይነገር የሚፈልጋት የቷን መሰላችሁ? ቀጥል። አይ ኖ ኖ ኖ ኖ ቀጥል። ኢትስ ኦኬ እንዴ ልቀጥል? ተባረክ። ቆይ እዛው ጋር የማስደነግጠ ነገር አለ የእናንተ እዛው ጋር ምን ይል መሰለ እዛው ጋር 34 ላይ ልሄድ ነው እንዳትደነግጥ። 26 ላይ ለምን አላነበብኩም? መጀመሪያ አነበዋለሁ። ቆይ የእናንተ ሴቶች በማህበር ዝም ይበሉ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውማ ይላል። ወደ እሱ እንመጣለን በኋላ። ከሱ በፊት ደግሞ እንሄዳለን። አይዞ ምን እናደርግ መሰለ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ማን ነው የሚናገር ልሳን? ጳውሎስ ነው። ሄሬድ አየው፣ የኛ ሐዋርያ ማለት ይሄ ነው። እሺ ይሄን አንድ ቄስ ጥራልኝ ልሳን የሚናገር በጣም ጥራልኝ። ይጠራል። አይሱ አታስብ። አቡነ ማትያስ ልሳን ይናገራሉ? አይናገሩም፣ አያውቁትም። የጌታ ሐዋርያ የጌታ ቤተክርስቲያን ማለት ይችላል። አየህ፣ የጌታ ቤተክርስቲያን ማለት ሐዋርያው ምን ያደርጋል? በልሳን እናገራለሁ። አየህ፣ በልሳን መናገር ማለት ለአንተ ሸረረም ተረረም ማለት ነው። ሊሆን ይችላል ከተተረጎመ እግዚአብሔር እንዲላል ይባላል። ያ እንስማማ። ጡጡ ጣጣ ጢምቡሩ ጡጡ ማለት ነው ልሳን መናገር ማለት። እሱ ፌዝ ነው። እኔ አይደለም ያደረኩት ፌዝ ሳይሆን በእናንተ ቤት ሙሉ ቻራራብ ዳዳዳዳ አይደለም ነው ልሳን መናገር ማለት። ጳውሎስ ተናግሮ ትንቢት ተናግሯል። ቆይ ልነግርህ ነው። ኖ አይደለም። ወዴት ነው የምትሄደው? ልሳን ማለት በመጀመሪያ ሌላ ቦታ ላይ ሄዳለሁ። እንደው በእግዚአብሔር ጠቅስን ስጡኝ። ምን ይሆን መሰላችሁ? መንፈስ ቅዱስ ወረደባቸው ይላል። መንፈስ ቅዱስ ወርዶባቸው ልሳን ማለትም በደንብ ልዘግብ ስለምፈልግ ነው። ሌላ ሀገር ላይ ሌላ ቦታ ሄደው ነው መንፈስ ቅዱስ ወርዶባቸው የተለያየ አይነት ቋንቋ የሚናገሩ ሰዎች በእነሱ ቋንቋ እነዚህ ተናግረው ወንጌልን ሰበኳቸው። ልሳን ማለት ያ ነው ይላል አይልም? መጽሐፍ ቅዱስ ላይ ይላል ወይስ አይልም? ሌላ ቦታ ሄደው በማያውቁት ቋንቋ የነሱ ሳይሆን ጥቅሱን ሐዋርያ ስንት ላይ ነው? 2 ላይ። ኦኬ ሐዋርያ ሥራ ምዕራፍ 2 ነው። ግሎሳ አይደለም ማዛጋ። ስሙልኝ። ቆይ አንተ ስላልከኝማ አላምንም። አንተማ ልታጭበረብረኝ ነው። የሐዋርያት ሥራ ግሎሳ የሚለው ይሄኛው። ቆይ የትም ሄድ የለም። ምን ይሆናል መሰላችሁ? ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ
እሳትም የተከፋፈሉ ልሳኖች ታዩአቸው። የተከፋፈሉ ልሳኖች ታዩአቸው። ስለ ልሳን ነው የምናወራው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። ነገሩ ጀመር። ስሙልኝ በደንብ። በሌላ ልሳኖች ይናገሩ ነበር። ምንድነው የሌላ ልሳን? ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በጸሎት የተጉ። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ስሙ እንግዲህ ጴንጤ የሚለው ልሳንና እዚህ የሚለው ልሳን ፈጽሞ አይገናኝም። እነሱ ልሳን የሚሉት ሸረረም ተረረም ምን ነው። እዚህ ጋር የሚለው በምን በጸሎት የተጉ ሰዎች አሉ፣ ግን ምንን የማያውቁ በዛ ቋንቋ የማይነጋገሩ ናቸው። ይሄን ደግሞ እግዚአብሔር አምላክ ልሳን በአፋቸው ሞልቶባቸው እነዚህ ሰዎች ሲናገሩ የእነዚህን ቋንቋ ተናገሩ። እንዲግባቡበት እንዲወናበዱበት ሳይሆን እንዲግባቡበት አድርጎ እንዲናገሩ ነው ያደርገው። ልሳን ማለት ያ ነው። እነዚህ ዋቴዎቹስ ልሳን ብለው የሚሉ ሻራረም ታራረም ታራረም ይልልና እኔ ከእግዚአብሔር ጋር ተናግሬልሃለሁ ብሎ ዋቴ ያደርጋል። ስሙ በደንብ አይደለም። ከዛ ይህም ድምፅ በሆነ ጊዜ ህዝቡ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋቸው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላ ሚጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግርግም በፊልጵስያም ምናምን በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በርሜዎች የምንቀመጥ የአይሁድም ወደ ይሁዳነት የገባን የቀርኒጥስና የአረብ ሰዎች እግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አለ። ሁሉም ተገረሙና አመንትተው እርስ በርሳቸው እኔ እንጃ ምን ይሆናሉ። አየህ፣ ለሌላው ቋንቋቸው እንደማይናገሩ ያውቃሉ፣ እንደማይግባቡ ያውቃሉ። በእግዚአብሔር በሰጣቸው ልሳን መንፈስ ቅዱስ እነዚህ ሰዎችን ወንጌልን የሰበኳቸው። አንተ የምትለው ይህን ከአንተ ጋር የማይግባባው አንተ የምትለው መንፈስ ቅዱስና ልሳን መጽሐፍ ቅዱስ የሚለው የሰማይና የምድር ርቀት አለው እያልኩ ይሄኛው ዲያሎክቶስ ነው። ይኸውልህ ዲያሎክቶስ ነው። አንተ አሁን ያወራኸው ዲያሎክቶስ ነው። የገዛ ቋንቋችንን በገዛ ቋንቋችን የእግዚአብሔርን ድንቅ ስራ እንሰማለን አሉ። አየው አይደለ? ዲያሎክቶስና ግሎሳ ይለያያል። ሂድና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንብበው። ግልጽ ነው። ለቤተ ክርስቲያን የሚሰጥ ልሳን የኦርቶዶክስ አባቶችን ላስገባና በኋላ ጨዋና አድርግ እንዴ? አረ እንዴ ጥራቸው እስኪ። እሺ እኔ ላስገባል አባቴ በገዛ ቆንጨራዬ ነው ማስብል። እኔ አባት እሺ ኦኬ። አሁን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንብባለሁ ብላል። አንብበውና እሱ በቤተ ክርስቲያን አለ ወይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይደረጋል ወይ? ምን እሁድ ሲሰበሰቡ? አሁን እሱን ይመልሱ። እሺ ይመልስልሃል። ይኸው ሰላም ዲያቆን መኩ እንኳን በሰላም አንብበው። መጀመሪያ አንብበው፣ አንብበውና ይመልስ እሱ። እሺ አንተ ልሳን ነው እንድትቆጭ ያደረገ ነው። የሐዋርያት ልምምድ ነው። ጳውሎስ ሰዎችን በልሳኖች ይናገራለሁ ብሏል። እሺ እንዴ፣ ስለዚህ 26 ላንብብልህ። እሺ አንድም ምዕራፍ 12 ነው አይደል? ቁጥር 26 14 ምዕራፍ 14 ይቅርታ፣ ምን ይላል? እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉም ለማነጽ ይሁን ይላል። እዚህ ጋር ቆይ አትቸኩል፣ እባክህ አትቸኩል። እዚህችው ጋር የዘለልካት 27 አለች። የኔ አባት ልትሰማት ማትፈልጋት
ቁጥሯ 27 ምን እንደሆነ ላንብልህ። ኧረ ላነበው አነበብኩት 26ን አይደል እንዴ? 27ን ላነበው። ምን ነው ብስጭት ትላለህ? ለምን እንደሆነ አይገባኝም። እሺ 27 ምን ይል መሰለ? በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም። ስማ፣ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ከዛ ምን ይላል? የሚተረጉም ባይኖር ግን ደግሜ እነግርሃለሁ፣ በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። እናንተ ቆይ መች አወራሁ አለ? እሱን ይጠይቅልሃለሁ እኮ እዚህ ጋር አለ። አንተንም የምጠይቅህ ጴንጤ ሆኖ ቆይ ዲያቆን መኩዬ ጴንጤ ሆኖ ሸረራም ተራራም የማይል አለ በማህበር ውስጥ ሲቀወጥ ነው። ቆይ ስማ፣ አንተ ትመልስልኛል። ጴንጤ ሆኖ ሲቀወጥ ነው የሚውለው ቸርች ውስጥ ሲቀወጥ ነው የሚውለው በልሳን ወይስ ዝም የሚል ነው የሚበዛው? እውነቱን እንነጋገር፣ ሄጄ ስለማቅ ሲቀው ሸረራም ተራራም እየተባለ ዝም ይበል ነው የሚለው መጽሐፍ ቅዱስ። 2ም 3ም ሆነው ቢናገሩ አንዱ ይተርጉም ይላል። ጴንጤ ሆነው ግን ሲቀበጣጥር ሲጮ ሲለፈልፍ ነው የሚውለው። የምትመልስ የሚበል ሚሊዮን ከተተረጎመ ይናገር ይላል አይደል እንዴ? ቅድም አነበብን እኮ ከተተረጎመ ይነገራል፣ መልእክት ነው። በቃ አንድ የተተረጎመ ካለ ንገረን። አሁን ማስረጃ ስጠን፣ ይሄው እንሰማሃለን። አንድ የተተረጎመ አንድ እዛው ክፍል ላይ አንተ ቆይ የሆነ ጥያቄ አለኝ ብለው ነው ዲያቆን የገባህ። ቁጥር 26 ስለዚህ ቀጥላ አንጣለት ቆይ የለም እናንተ ቤተ አንድ ተረጋጋና ማለት አንድ ጊዜ ብቻ ይሄን ብቻ ስጠኝ ማለት አሁን ከተባለው ዮኒ አሁን አነበበልህ አይደል? የመጽሐፍ ቅዱሱ እንደሚተረጎም አስቀመጠ። እናንተ ቸርቻችሁ ውስጥ ከምታወሩት አንድ ማለት ነው የተተረጎመ ወይም ደግሞ የሚተረጎም አንድ ስጠኝ። አሁን ገብተህ ዳይቨርት አታረገውም ዲያቆን። ምን ችግር አለው? እስቲ ዳይቨርት ሳይሆን ጠየቀህ እኮ ዳይቨርት አይደለም ቀጥታ ነው። እናንተ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ቅድም ጀምረን ከዮኒ ጋር እሺ ትጠይቀኛለህ ብሎኝ ያነብልኝ ነበር። መልሳታ መጀመሪያ። እሺ ቆይ መምህር ዮኒ ተው እንጂ ፍትሃዊ ይሁን። እሺ ፍትሃዊ ይሁን። አሁን አንተ ስለ ልሳን አወራ አይደለ? በመጀመሪያ የምናወራው አንተ ቤት የተተረጎመ በአደባባይ ይሄ ተብሎ ይሄ ተተርጉሟል የተባለ አንድ አምጣለን። ዮኒ አዳምጠኝ። እኔ እያልኩ ያለሁት ምናወራ እንደ እግዚአብሔር ቃል እንጂ ቤተ ክርስቲያን ውስጥ ማይተረጎም ልሳን ካለ ነው የምትለኝ አይደል? እኔን ስጠይቀኝ ምን ይበል? ዝም ይበል። ከተተረጎመስ ይናገር ይላል። አሁን እናንተ የምናወራ መጽሐፍ ቅዱስ ተከፍቶ ይሄ ልምምድ አለ። እሺ ምንድን ነው ስህተቱ? ማይተረጎም ከሆነ ዝም ብለው የሚለፈልፉ ከሆነ ሰው ይሰናከላል፣ ዝም ማለት አለባቸው። ኦኬ ይሄ ልምምድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አለ ወይ? የለም። አንደኛ ቆሮንቶስ ምዕራፍ 26 ያለው አምልኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሽታው የለም። በጣም ይቅርታ አሁንም ዘለሃል። ወደኛ ከመምጣት በፊት ያንተ መልስና እኔ መልስልሃለሁ። ሚዩት አድርግ ዲያቆን እባክህ። እሺ መልስ። አይ እኔ ቤትማ ሚዩት አድርጋት። ይሄ የቀለሜ ቤት አይደለም አባቴ፣ አንተ አታዝም በኔ ቤት። የቀለሜ ቤት አይደለም። ሚዩት አድርግ ብለህ አንተ አታዝም በኔ ቤት። ኖ ዩ ካንት። ገብቶሃል? እንዳትል እንዳይለምድ። ኦኬ ታንክ ዩ። የቀለሜ ቤት አይደለም። ኦኬ ጎ አሄድ። ስም መጥቀስ። እሺ ሶሪ። ቅድም አንብቤ ዮኒዬ ምን ብያለሁ? ዮኒዬ ቅድም ምን ብያለሁ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ያ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ ወይ? የሐዋርያት ቤተክርስቲያን ልምምዷ ይሄ ነው። ምን መዝሙር አለ፣ ቃል አለ፣ ከዛስ በልሳን መናገር አለ፣
መገለጥ አለ። በልሳን የተነገረው ምን ማድረግ አለ? መተርጎም አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄ ሽታው የለም። ምንድነው ያለ? ሽታው የለም። ታንኪ ሰማው። ቆይ ካለ አምልኮ ወደ ኦርቶዶክስ ነገርኩ እኮ ወደ ኦርቶዶክስ ከመሄዳችን በፊት ምን ታርክ መሰለ? ብዙ ትምህርቶች በእናንተ አለ አይደል? ብዙ በቲቪ እየተቀረጹ ሁሉ ነገር የሚሆን አለ። አንድ ቦታ ላይ አንድ የጴንጤ አስተማሪ ፓስተርም ይሁን ሐዋርያም ይሁን ነብይም ይሁን አንዳቸው የልሳን ንግግርን እየተረጎሙ ያስተማሩበት አንድ ቪዲዮ አንድ ሁለት አልጠይቅም፣ ግማሽ አልጠይቅም፣ ምንም አልጠይቅም። አንድ ብዙ ትምህርት ፕሮቴስታንት ወንድሞች አስተምረዋል፣ እህቶችም ጭምር። ስለዚህ ከነዛ ካስተማሩት ትምህርታቸው ከሙሉ ትምህርታቸው በቪዲዮ የተደገፈ ብዙ ነገር ያደርጋሉ አይደለ? በቪዲዮ የተደገፈ አንድ ሰው ልሳን ሲናገር እዛው ጋር የተረጎመ አንድ ሰው አምጣልኝ የኔ አባት። ከዛ ኦርቶዶክስን እንሄድባታለን። አይዞ እሷን ይዘና ታንክ እኔ አሁን ቪዲዮ ከፈለክ ይዤ እመጣለሁ፣ ቃል እገባለሁ። አሁን አንድ ስልክ ነው ያስኩኝ፣ ድንገት ነው የገባው። እሱ አይ ፕሮሚስ እኔ ይዤ ልመጣ። አይ ሌላ ሰዎች ካሉ ከስር የሚያውቁ ሰዎች አሉ፣ ከስር የሚያውቁ አሉ ያላቸው ካሉ የወንጌል አማኞች ያላቸው ካሉ አሉ። እባካችሁ ከስር ካላችሁ ወንድማችንን እባካችሁ፣ ምክንያቱም ብዙ ፕሮቴስታንት ቪዲዮዎች አሉ፣ በጣም ብዙ ሰው ሲፈውሰን ብለው ሲቀርጹ፣ ሰው አንደፋደፍን ብለው ሲቀርጹ፣ ሰው እንደዚህ ያደረግን ብለው ሲቀርጹ፣ ብዙ አይነት ቪዲዮ ጥግ ድረስ አመጣልሃል። አንድ ሰው ሲያወራ አንድ ሰው የተረጎመው አንድ ለይስሙላ ቪዲዮ አንድ ይዛችሁ ነው ካላችሁ ከስር ፕሊዝ። እኔ ደርዘን አመጣልሃለሁ። አይ ፕሮሚስ አልኩ እኮ ይሁን። ደርዘኑን ተውና አንድ ፓስተር አንድ ከስር አንድ ካላችሁ ባካችሁ ፕሮቴስታንት ወንድምና እህቶች አግዙ። እስቲ ያው ኔትወርኩ እዚህ ጋር ዋይፋው እዚህ ጋር ሁሉ ነገር አለ። እዚህ ሰርች አድርገን እናወጣለን። ይበሉ በለንና ንገረንና እኔ ሰርች ላድርግልህ አባቴ። ወይ እኔ አይደለም እኔ ሰርች አድርገህ ምናምን አይደለም እኮ የኔ የዛ ቤተክርስቲያን ውስጥ የሚደረገው ልምምድ እሱን ቀርጬ ከፈለክ ደግሞ አለው እዚሁ ላይ አሁን ማለት ይሄ ቤት ነው ብዬ ሰርች አድርጌ እንትን አልልም። ግን ቲክቶክ ላይ ግን እንዲሁ ማያቸው ቪዲዮዎች ለጊዜው ግን የለም በሚለው እንያዘው ወይስ ሊኖር ይችላል በሚለው ነው ያመጣልሃለሁ። እንዴ ደርዘን ሙሉ አመጣልሃለሁ። ደርዘን ማውራት ያለብን እናንተ እንደ መጽሐፉ ነው። እንደ መጽሐፉ ግን ማንም አይመልስልኝም። አየህ እንደ መጽሐፉ ማንም አይሞግተኝም። እኔን ማንም አይሞግትም። እሺ ቆይ ወደ ኦርቶዶክስ እንሂድ። አይሞግተኝም ላልከው ይኸውልህ ኦርቶዶክስ ቆይ አንዴ ደሜ ምን መሰለ ፒተር፣ አንድ ነገር ምነግርህ ስለሌላው ሙሉ በሙሉ ከዲጄነት ወደ ጴንጤ ሄደ እርግጠኛ ሆነ ስለ ኦርቶዶክስ ባታወራ ደስ ይለኛል። የኦርቶዶክስ አስተማሪ ሆነ አንዴ ልተንፍስ ልነግርህ የምችለው ኦርቶዶክስን አጣርተ አውርታ አይደለም ሄድከው። ገብቶሃል? አጣርተ አውቀ ሄደ ቢሆን ኦርቶዶክስ እንደላትም ትላለህ። የኦርቶዶክስ አባቶች ገብተዋል። አሁን መንፈስ ቅዱስ ምን እንደሆነ ብትና አድርገው ይነግሩሃል። ከዛ በኋላ አይሻልም ከመፎከር? አየህ አሁን ስለዚህ ስለ መንፈስ ቅዱስ ንግግር በልሳን መናገር ኦርቶዶክስ ውስጥ የለም ብሎናል። እስቲ ዲያቆን መኩ እስቲ ስለዛ ጉዳይ ቢያስተምሩ። እሺ እግዚአብሔር ያክብርልን። ዮኒ በቀላሉ ምንድነው ልሳን ምንድነው ከሚለው እንነሳ። ልሳን በመጽሐፍ ቅዱስ ውስጥ የተሰጠ ምንድነው ከተባለ ልሳን ቋንቋ ነው። ሰዎች የሚናገሩበት ቋንቋ ነው። እሱም ለምንድን ነው የተሰጠ ከተባለ በማርቆስ ምዕራፍ 16 ቁጥር 17 ላይ ካነበብከው አሕዛብን ሁሉ ሂዱ በአብ በወልድ አሕዛብን ሁሉ አስተምሩ እያለ ካለ በኋላ ጌታችን ኢየሱስ ክርስቶስ እያስተማራችሁ ብሏል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ለፍጥረት ሁሉ ስበኩ ነው። ኦኬ በምን ከተባለ ያመኑት እነዚህ ይከተላቸዋል ብሎ እዛው ይቀጥላል። በአዲስ ቋንቋ ይናገራሉ። አዲስ ቋንቋ ማለት ባዕድ ከነበሩት፣ ለምሳሌ እኔ ባዕድ ሀገር ነኝ ከተባለ ከነበርክበት ቦታ ሌላ ሀገር ማለት ባዕድ ማለት ባዕድ ቋንቋ አሁን ለምዳል። ለምሳሌ እንግሊዘኛ ያንተ አልነበረ። ኦኬ ሌላ ሀገር ስትሄድ ያንን ቋንቋ ትይዛለህ። ታዲያ
ልሳን ምንድን ነው? ይሄ ቋንቋ ሲጀመር ለምንድን ነው የተሰጠው? ምንድን ነው ፐርፐሱ? ቀደም እንዳልኩ በማርቆስ 16 ላይ ሄዱ ለፍጥረት ሁሉ ስበኩ። በምን ይስበኩ? እሺ ሂዱ ዙሩ ተባለ። ዓለም ላይ ሺህ ቋንቋ ነው ያለው። በምን ቋንቋ ሄዶ ይስበኩ? ስለዚህ እግዚአብሔር መንፈስ ቅዱስ ይህንን ሰጣቸው። ለማን? ለሐዋርያት፣ ለ120 ቤተሰብ። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ጀምረን እንግዲህ ቅድም አንብበሃል ቃል በቃል እስቲ ልታነብ። በገዛ ቋንቋችን ነው የሚለው፣ በገዛ ልሳኖቻችን አይደለም የሚለው ነው። በገዛ ልሳኖቻችን ሲናገሩ እንሰማለን እንጂ አሁን ባዕድ የሆነ ማለት በጴንጤ ውስጥ የሚወራው ባዕድ ይሄ ሰው የማያቅ እግዚአብሔር የማያቅ የሆነ ልምምድ ይሄ ምንድነው የልሳን ማለት አሁን ላይ የሚያወሩት ጴንጤዎቹ ማለት ነው። በህንድ ውስጥ የሚገኙት አሉ። ኩንዳሊን መንፈስ ይባላል በነገራችን ላይ። ልክ እንደዚህ ነው የሚያወሩት እነሱም። እንደዚህ አይነት መንፈስ የመሳቅ ግድግዳ ላይ መጋጨት፣ እንደዚህ አይነት መንፈስ ኩንዳሊን መንፈስ ሰርች አድርገው አሁን ራሱ የኩንዳሊን መንፈስና የፕሮቴስታንት አሁን ላይ መንፈስ ያለበትን አጠገብ ላጠገብ እኩል ማለት ነው ያመጣል። ሰርች ብታደርገው ዩቲዩብ ላይ ራሱ ኢቭን አሁን ራሱ መሳየት ይችላል። መንገድ ላይ ስለሆንኩ ነው አሳያለሁ። እና ይህንን አሁን ላይ ያለውን በፕሮቴስታንት ውስጥ ያለውን የለንም። እሱን አታስብ። እና እንዴት ከተባለ ለ1900 ዓመት ከሐዋርያት ጀምሮ ለ2000 ዓመታት ያህል በቤተ ክርስቲያን ውስጥ ይሄ ልምምድ የለም። ይሄ የተጀመረው በፕሮቴስታንት ውስጥ የሚነገረው አዙዛ ስትሬት ላይ ነው የተጀመረው። አዙዛ ስትሬት። እሺ አካሄድ 100 ዓመት ያልሞላ ዮኒዬ አካሄድ። እሺ ምንድነው? አሁን ይሄ ልጅ ግሎሳና ዲያሎክቶስን እያቀላቀለ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በገዝ እሱንም እናንተ ናችሁ ያላችሁት። ይቅርታ ፔትራ፣ ይቅርታ። ሁለቱንም ሐዋርያት ሁለት ቋንቋ አልወረደላችሁም፣ አንድ ቋንቋ ነው የወረደ። አንድ ቋንቋ ማለት አንድ ጊዜ ልሳን መንፈስ ቅዱስ ተሰጣቸው። የተለየ መንፈስ የማይተረጎም የሚል አንድ የለም። እስቲ በእንተኖቻችሁ በኮንፌሽኖቻችሁ በሙሉ ወንጌል ማለት ነው የማይተረጎም አለ ይላል። የማይተረጎም አለ ፔትራ? በልሳኖቻችሁ የማይተረጎም አለ በመጽሐፍ ቅዱስ? ልጠይቅ፣ አለ የማይተረጎም? እንዴት ነው የወረድከው? ተመለስ። የማይተረጎም አንድ ካለ ያሳየን። እኔ አውጥቼ የማይተረጎም እንዴ ፔትራዬ፣ እንዴ ከስርማ አትሆንም። ና የኔ አባት። ሌላ ሰው ና ኢንቫይት አድርጌያለሁ። እንዴ መውረድማ የለም። ና ፔትራዬ ና ስመጥ። እንዴ ይሄማ ጥሩ ለጤናም ጥሩ አይደለም። ና ፔትራ መለስ በለው እስቲ መለስ። አረ ፔትራና ተመለስና እኔ አውጥቼ ያሳየዋለሁ። ፔትራዬ ና ማለት በሁለት ነው የሚከፍሉት። የሚገርመው ይሆን እንዴ ጭራሽ ወጣ ጥሎኝ የሚተረጎምና ወጣ እንዴ ታችም የለም፣ ታችም ጠፋብኝ። እግዚአብሔር ምስክር ነው። ሌላ አላችሁ? ሌላ ካላችሁ ነው የማይተረጎም አለ። አክሴፕት ማድረግ ነው የከበደው። ልከለታል። አክሴፕት ማድረግ ነው እንትን ያለው እንጂ አለ ከስር። ቆይ አይ ሌላም ላምጣ። ቆይ እንዴ ፔትራዬ ይኸው ኢንቫይት አድርጌያለሁ። ኢንቫይት ይላል። ስክሪንሻት አደርገዋለሁ። ይኸው በኋላ ዮኒ ማኛ አላረገም ብለው በጴንጤ እንዳታስወቅሱኝ ቤተሰብ። ይኸው ኢንቫይት አድርጌዋለሁ። እኔ ውሸት አይመቸኝም፣ ታውቁኛላችሁ። ይኸው የታለ ኢንቫይትድ ይላል። አያችሁ ከስር ይታያል ወይስ አይታይም? ኢንቫይትድ የሚል ይኸው ፔትራ ይታያል ቤተሰብ። በኋላ ዮኒ ማኛ አጭበረበረ አታለለ እንዳትሉኝ፣ ይኸው ኢንቫይትድ ይላል። እሺ ስለዚህ አላረገም እንዳትሉኝ፣ ለዛ ነው የኔ አባት ፔትራዬ፣ እኔ የኔ አባት እና ተነጋገር የኔ አባት። ኦርቶዶክስን ጠይቆ መሄድ ሳይሆን መነጋገሩ አይሻልም? ለመማማር ነው ይሄ። እንዲህ ናችሁ አይደላችሁም ለማለት አይደለም የኔ አባት። ና ፔትራዬ፣ ዲጄ ፔትራ ከች በይ የኔ አባት። ይሄማ አይነፋ ብራዘር
ስለዚህ በልሳን የተነሳ ነው ወደ ጴንጤ ሄድኩት እያለ ነው እንግዲህ ወንድማችን አኮርዲንግ ቱ ይሄ። እሺ ቀጥል እንግዲህ ወንድማችን ዮኒ። አቤት። በነገራችን ላይ ማለት ነው አሁን ላይ የሚወራው ቋንቋ ማለት ቋንቋ አልኩ ላላላ ሻራራ የሚለው የፕሮቴስታንት ውስጥ ያለው ልሳን የሚሉት ማለት ነው ሉተር አያውቅም፣ ካልቪን አያውቅም፣ ዚዊንግሊ አያውቅም። ጭራሽ በቃ ሪፎርመሮች የሚባሉት በጴንጤ ውስጥ ያሉት ጴንጤ ሳይሆኑ ፕሮቴስታንት ውስጥ ያሉት አያውቁም። እኔ ግን ዚዊንግሊ ስሙ ይመቸኛል። ይቅርታ አድርግልኝ። ዚዊንግሊ ስሙ ይደላል። ዚዊንግሊ አሁን ስሙ ደስ ይለኛል። እስካቦኛ የእሱን ነው የሚቀበሉት። ዚዊንግሊ ከባድ ሚዛን መንገድ ላይ ስላለው ነው ወደ ቤት እየገባው ምናምን። ይቅርታ እንቀጥላለን። አሁን አለ እስከዛ ደሜ የምትለው አለ መዝሙር ያሬድ እንኳን ሰላም መጣ ወንድሜ፣ እንዴት ነህ? ሰላም ይብዛ። እግዚአብሔር ይመስገን። ዮኔዋ ሰላም ብያለው። ደሜዋ ሰላም፣ ዲያቆን ሰላም ደርሶ ይሁን። በዛ ሌላ ቤት ነበርኩኝና ከታብ በውስጥ በቃ ዮኒ ቤትና ዮኒ ቤትና እያሉ ጽፉልኝ እና ዲያቆን እንግሊ ላይ ስለሆንን ብለን ነው። አይ ቲንክ ስለ ልሳን እያወራችሁ አንድ የተተረጎመ ልሳን ግን Gardusa, Lavarnenios, Abajanda, Sablava, Lubarashaga, Lasandavaya, Habaya Sanda, Shalabaga, Yasabara Satialo, Iprazata. I am I lose your brother. ባይዘዌ ይህ ልሳን የሚለው ዛሬ ከዚህ ከወጣችሁ በኋላ ማረፊያ የሆንላችሁን በረከት የሚሆንላችሁን እጃችሁን ባፋችሁ የምትጭኑበትን እግዚአብሔርን ድንቅ ነገር ታያላችሁ በላችሁ። ተተረጎመ። የልሳኑ ትርጉም ይሄ ነው። የእሱ ግን ራሱ የተናገረው ልሳን ግን አልተረጎመም። ይሄ የተናገረው አልተረጎመም፣ ግን የሰውየውን ልሳን ግን ተረጎመ። ምን ብሎ ተረጎመው? ስሙት። ልሳን የሚለው ዛሬ ባይዘዌ ይህ ልሳን የሚለው ዛሬ ከዚህ ከወጣችሁ በኋላ ማረፊያ የሆንላችሁን በረከት የሚሆንላችሁን እጃችሁን ባፋችሁ የምትጭኑበትን እግዚአብሔርን ድንቅ ነገር ታያላችሁ በላችሁ። የዚህ ትርጉማት ይሄ ሁሉ እውነት ነው። እኔም ገብቶኛል። እንደዛ ያለ ይመስለኛል አሁን ሳስበው። ኢማጂን እንግዲህ ይሄ ነው እንትኑ። ቆይ ከዚህ ጀምሮ ያለው ማለት ነው እንግዲህ የተተረጎመው ከዚህ ጀምሮ ያለው እናንተ አልሰማችሁም? ማንጃርዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራሻጋ ላሳንዳባያ ሀባያ ሳንዳ ሻላባጋ ያሳባራሳት ያሎ ኢፕራዛታ አይ አማይ አሉስ ያ ብራዛ ቆይ ግን የኔ ጥያቄ ምን መሰለ? መዝሙር ያሬድ ጥያቄ ምን መሰለ? እነሱ በምን ሰምተው ነው ያጨበጨቡለት? ምን ሌሎቹ ያጨበጨቡለት ለዛ ልጅ ትርጉሙን አላወቁትም አይደለ? ትርጉሙን ሳያውቁ እንደዛ ቀውጤ አድርገው ማጨብጨባቸው ለምንድን ነው ያስፈለገው? ስላልገባኝ አሮ ነው። ያው እንግዲህ ባለቤቶቹ ገብተው ቢወራ ጥሩ ነው እንደዚህ አይነት ነገሮች። ግን እኔ እሱም ብቻ ሳይሆን ዮኒ እስቲ ንገረን። ስለ ልሳን ኦርቶዶክስ የላትም በልሳን መናገር ብለዋል። ስለ እሱ ነገር እስቲ ወንድማችን በደንብ አድርገህ በዲቴይል ብትሄድበት። እሺ ዲያቆን መኩ ጊዜ ሲኖርህ ቤትስ እየገባው ነው ብለዋል። እስኪ ገባ እየጠበቅነው ነው። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ፣ ተማሩበት። ፕሮቴስታንት ወንድምና እህቶቼም ቻሌንጅ ካላችሁ መታችሁ ቻሌንጅ አድርጉ። ደስ ይለኛል።
ተቃውመዋል ብሏል። ዝዊንግሊ ተመችቶኛል። እስቲ ተቃውሞ አለው ወይ በፕሮቴስታንት ይሄ ነገር? እስቲ አንድ ላይ መዝሙረ ያሬድ እስቲ ዘግበን። እሺ አንድ ይቅርታ መዝሙርዬ አንድ ምስክርነት ልመስክርና ከዛ ትቀጥላለህ። ያው እኔ እዛ ቤት ውስጥ ስለነበርኩ ልሳንን እናገራለሁ እኔና ልሳንን የምናገርበትን ዛሬ እናገራለሁ። ተናግሬ አላውቅም፣ ዛሬ ግን እናገራለሁ። የምናገረው ምንድን ነው መሰላችሁ? ዮኒ እዛ ቤት በነበርኩበት ሰዓት እንግዲህ ወደ 16 ዓመት ነው የነበርኩት። ልሳን እናገር ነበረ። ከየት ነው ልሳን ያመጣው ብለህ ብትለኝ በየቸርቹ እየገባሁኝ የሆነን ሰውዬ እየሰማሁት ነው። የሆነ ሰውዬ ሲናገር እሸመድደዋለሁ። ገባ? እሸመድደውና ከዛ በኋላስ ያ ሰውዬ የሚናገረውን ነገር ደግሜ ነው የመናገር ጀምራለሁ። የሰውየውን በትክክል ነው ማወራ። በተመሳሳይ መልኩ ነው ቃላቶቹ የሚደጋገሙት። ገብቷል? የተለያየ አይደለም። እስቲ አሁን ከልምምድ አንጻር አንዴ ብትለው እና ብንሰማ እውነት ነው አይደለም ለማለትም እንዲያመቸን ብትለው ለተወሰነ እንስማ። አንድ አመት ሆኖኛል። ጠፋኝ መሰለኝ፣ ያው ድራማ ስለሆነ ጠፋኝ። ግን ልሞክር እስኪ። አይዚንትሪያሳ ፕሮቶስ ብራጃንጋዳስ አላቫንዲያ ሶካር ሃዲያስ ቤንዳ ዣለቪንዴስ ክሮብ ሃዲንስ ለሃዲንዳ ግሩባ ለሃዴያ ማርዳጋልዳስ ፕራሃደምዶስ ማሃጅንቲያ ኮፓር ሃዲዴ አሉቫስ ኤሬ ካልታል ሃዳዳዳ እልና ሃሌሉያ ብዬ ጨምርበታለሁ ማለት ነው። ገብቷል? እና እዛ ቸርች ውስጥ ለምን ዘፈን አናወጣም? በዚህ አንድ ዘፈን አረዳዛ ብላንካ እና ሀዲዱ ያለው ዘማሪ አስታወስከኝ። ሰምተሃል? መዝሙረ ያሬድ ሀዲዱ ብሎ የዘመረውን ሰምተሃል? ሀዲዱ እሱን መሰለኝ እኮ። ለማንኛውም ባይዘዌ ጌዲዮን እኔ በደንብ ነው የማውቀውና የተመታ ዘማሪ ነው። የተመታ በጣም ቀላጅ፣ በጣም አሸዋፊ፣ በጣም በቃ በጣም ተራ ኢየሱስ ስም እንደ ጌዲዮን ተራቢ ቀላጅ ሰው የለም። እንደዛ ነው የሚያሾፍባቸው ማለት ነው። ከነገራችን ወደ መዝሙር መለስና አንድ ሀሳብ አለኝ። ከመዝሙሬ በኋላ እቀጥላለሁ። መዝሙር ዲያቆን ሰላም ላንተ ይሁን። ወንድምነት ሚዩት ነህ መዝሙር Namaska pragladia, genemeske pregele, begeske pregledia, highway ni yegit haybarkሽን መቤት ሰላም ሸር ፎሎ ታፕ በጌታ በኢየሱስ ክርስቶስ ኮፕሊንክ ደባጋስ ናፍራ ረታብ ረጣታችሁን ያበርታልኝ ጌታ፣ ረጣታችሁን ያበርታልኝ ጌታ። ሸር አርኩኝ ማይ ገለመስኬ ፕሬግሌዲያ ናማስካ ፕራግላዲያ Pragladiya, Mita Progladiya, Namaska Pragladiya, Namaska Pragladiya, Begeske Pragladiya, Highway ni Yegit Haybarkሽን መቤት ሰላም ሸር ፎሎ ታፕ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ ኬካፖራ ዴዳ ባጋስታባ ረታብ ረጣታችሁን ያበርታልኝ ጌታ፣ ረጣታችሁን ያበርታልኝ ጌታ። ሸር አርኩኝ ማይ ገለሜስ ዲያና ማስካ ፕራግላዲያ ያማንዶ ሻላማ አንዶ ሀራባጋላ ማስኬ ፍሬግሌዲያ ኤጀን መስኬ ፍሬግሌዲያ አስካብራ የአርብቶ አደሩ የእንስስ አምላክ፣ የእናንተ የእናት ያባታችሁ አምላክ፣ የእናንተ የልጆች አምላክ፣ የኔም የጸጋኝ አምላክ፣ የጸጋው ጉልበት ፒቻ ሶ ክሬቲ ሉሲ ፕሬ ሉዱካ ቱፕራ ላጃ ሶፕራ ሃሌሉያ ጃሳካ ፎራ ላባጋ
ጠንካራ የሚያደርግ ወይኔ በላቸው በማለት እሺ እንደምታዩት እዚህ ጋር ስድስት አለ። ስድስቱም እያወሩ ነው። ዮኒ ስድስቱም እያወሩ ነው። መሀል ላይ ዋይ የሚል አለ። ስድስቱም እያወሩ ነው። የሚተረጉም የለም። ምን እንደሚያወሩትም አያውቁትም። እቺ ጭራሽ መኪና እየነዳች ነው። ይቻላል። መኪናም እያወራች ነው። መኪና እየነዳች። ስድስቱም እያወሩ ነው። አሁን እንግዲህ ኢማጂን ስድስቱም እያወሩ ነው። ስድስቱም አይደማመጡም። ስድስቱም አንዳንዴ አንድ አይነት ነገር ያወራሉ። ምክንያቱም ቃላት ድግግሞሽ አሉ። በቃ ይሄ ሼሬቤሬ ዳራዳራ የሚለው ነገር ድግግሞሽ አሉ። በደንብ ሰምተው ከሆነ የቅድሟ ሴትዮ ደግሞ እናታችን ደግሞ ሰምታቸው ከሆነ ኮፒ ሊንክ አሉና ኬፔፔፔ አሉ። በዛው በኮፒ ሊንክ ድምፅ ማለት ነው። ኮፒ ሊንክ ኬፔፔፔ ታብታብ ተሸብረሸብጥ በዛው በዛች ፊደል እያዙ ማለት ነው። እና ሪሊ ይሄ መንፈስ ቅዱስ ነው ወይ ነው? ይሄ እንደዚህ ሐዋርያት ተናግረዋል ወይ ነው? እንግዲህ በመጽሐፍ ቅዱስ ያለውን አንዳንድ ነገር ላሳይ። ባይዘዌ መካነ ኢየሱስ ይሄን አይነት ልምምድ አትቀበልም። የማትቀበልበት ምክንያት ለምንድን ነው? ምክንያቱም በሉተሪያን ጊዜ በነ ሉተር ታይም እንደዚህ አይነት ልምምድ አልነበረም። እንደዚህ አይነት ልምምዶች ፈጽሞ አልነበሩም በነ ሉተር ጊዜ። ስለዚህ በኋላ የመጣ ነው። እነ ሉተር ይሄን አያውቁትም። አሁን የሚነገረውን ቋንቋ አያውቁትም። ይሄ ቡክ ኦፍ ኮንኮርድ አይ ቲንክ ቻፕተር 5 ላይ እሱን በኋላ አሳያለሁ። ግን በመጽሐፍ ቅዱስ ያለውን ላሳይ። ትንሽ ወደ ላይ አድርገው ሆን በዛው የእኛንም ስለመመልስ ማለት ነው እንትኑን ርዕሱን። ኦኬ የመጽሐፍ ቅዱሱ ላይ እንግዲህ ለመጀመሪያ ጊዜ ልሳን ማለት ቋንቋ ማለት ነው። በቃ አዲስ ነገር የለውም። ልሳን ጀስት ቋንቋ ላንጉጅ ነው። ከእግዚአብሔር የተሰጠ ቋንቋ ነው። አለቀ። ለመጀመሪያ ጊዜ እንግዲህ ልሳንን የተሰጣቸው የሐዋርያት ሥራ ምዕራፍ 2 ላይ አስቀድሞ ክርስቶስ ኢየሱስ ከማድረጉ በፊት ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሎ ለሐዋርያቱ ነገራቸው። ከዛ በኋላ በዓለ ሃምሳ በሚባለው ቀን በደረሰ ጊዜ ጴጥራ መጥቷል። ጴጥራን አስገባውና እንዲሁም ታይም እየተያዘልን ውይይት ብናደርግ ደስ ይለኛል። አረ በደንብ ነው የማስገባው። ብራዘርማ ያስፈልገናል። ይግባ። አንድ ቁጥር የጻፈ ነው። ሜይ ቢ ቅድም ባትሪው ማልቅ ይሆናል የወጣው። ደቂቃ እያስክን እንዲሁም በዛው ትምህርቱም ይገለጣል። ጥያቄና መልሶች እንደሱ ነው መሆንም ያለው። 30 ደቂቃ አለችኝ። ሰው በዛ ታፕ ኮፒ ሊንክ እስከዛ ጥሩ ነው። እየገባ ነው ግን ኔትወርኩ ነው። እስከዛ ቀጥል ወንድማችን። እንትን ላይ ስለሚችል አላችሁ ከስር የምትታወቁ ኔትወርኩም ቢያለው እኔ እያስገባውን። ኧረ ካሌብ የሚባል አለ። ተባረክ ባለ ጡንቻም ነው እንደ 26,000 ፎሎወር ያለው ፕሮቴስታንት ነው። ምናልባት ብዙ ተከታዮች ስላሉት ምናልባት ይሆናል ብዬ ነው። ኦኬ ይግባና ቶሎ ግባ ወንድሜ። ሌሎቻችሁ ግቡና ሚቲንግ ላይ ነው ዛሬ። ስለዚህ 30 ደቂቃ አለችኝ። ፕሌስ ቶሎ ግቡና። ኦኬ ካልሆነ ቀጥል፣ እኔ አስገባለሁ ካሉ። ተባረኩ። ከገቡ ማነሳው ከመግባታቸው በፊት ከፖይንት እንዳላነሳ ብዬ ነው። አርጊመንቶች ስለማነሳ የዛን ጊዜ ከዛ አንጻር ነው። የምትገቡ ካላችሁ ፕሊዝ ግቡና፣ በተለይ ጴንጤቆስጣል ሊሆናችሁ ማለት ነው። ጴንጤቆስጣል ሊሆናችሁ ብትገቡ፣ አንደኛ ጴንጤቆስጣል ራሱ እንደ ሙቭመንት ያንንም ኢንካሬጅ ስለሚያደርግ ብትገቡ ጥሩ ነው። አሁን የሚነገረው ልሳን በሐዋርያት ዘመንም ሐዋርያት ተናግሮታል። የተናገረው ሰው አለው ካላችሁም ትነግሩናላችሁ። መልካም። አንድ ቁጥር እኔ ያስገባለሁ። በቃ አንተ ወደ ትምህርቱ ሂድ፣ ከጊዜንም ለመቆጠብ ያንተን በተለይ
እሺ ኢየሱስ ጌታ ነው የሚል አንድ ሰው አንድ ቁጥር የጻፈልክ ነው። ወደ ኢሳያስ የሚባል በ3 ፎሎወር ነው ያለው። ያውቃቸዋለሁ እኔ ስለቆየው ትንሽ። አይ ጥሩ አደረክ። ለነገሩ ፕሮቴስታንትንም የሚያሰድቡን አልፈላ። አሁን ፒተር ጎበዝ ነው። ፔትራ የሚገርም እስልምና ላይ በፊት ገና ስንመጣ ብዙ ከእስልምና ላይ አብረን ቲም አፕ አድርገን ብዙ ነገር ነው። ኦኬ ወይ ሲሆን ትገባለህ ወይ በቃ ፔትራ ፉል ቻርጅ አድርግና በተወሰነ ቻርጅ አድርገውና ና እንትን እንዳይልብ ከገባ ቻርጁ በደንብ አይሰናለን። ሌሎቻችሁ ካላችሁ እስቲ አንድ ቁጥር ጻፉና ቻርጅ እያደረኩ ስለሆነ አለው የተወሰነ ያስኬደኛል። ችግር የለውም ነው። እሺ ፐርፌክት። ደቂቃ ያዝልንና ዮኒ የልሳንን እንትን እንግዲህ ምን ያህል ደቂቃ እያዝልን ፔትራይ? ምን ያህል ይሁንላችሁ? ምንም ችግር የለውም። 5 ሚኒትስ የመጀመሪያ መግቢያ፣ ከዛ በኋላ እሱ ያነሳቸውን ደግሞ እንዲሁ 5 ደቂቃ ተሰጥቶን ደግሞ እንትን እናደርጋለን። ከዛ ጥያቄ እናመስ 5 ትፈቅዳለህ ፔትራ? ይቻላል። ኦኬ መልካም። ስለዚህ 04 ነው ከ05 ብዬ ይዘዋለሁ። ከ10 ላይ ታቆማለህ። መዝሙረ ቀጥል። እሺ ታንኪ በጣም ኒ እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ ለእኔም ለእናንተም ለወንድሞቻችንም ለሚዋዩትም ለሚሰሙትም ሁሉ ጥበብ ማስተዋልን ይግለጥልን። መንፈስ ቅዱስ ከኛ ጋር ሆኖ የምንጠቀምበት የምንማርበት ዲስከሽን ያድርግልን። ወንድሜንም እኔንም እግዚአብሔር ይርዳን። እሺ ልሳን ነው እንግዲህ ልሳን ማለትም ማለት ነው የዛሬ ርዕሳችን ልሳን የሚል ነው። ልሳን በመጽሐፍ ቅዱስ ቋንቋ ማለት ነው። በቃ አለቀ። ልሳን ምንም አዲስ ነገር የለውም፣ ቋንቋ ማለት ነው። ለመጀመሪያ ጊዜ ያንን ቋንቋ የተገለጠለት የተሰጣቸውም ሐዋርያት ናቸው። ሰጪውም እግዚአብሔር ነው፣ የተቀበሉትም ሐዋርያት ናቸው፣ ኤክስፔሪንስ ያደረጉትም ሐዋርያት ናቸው። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። በሌላ ልሳኖች ማለት ነው ሲል እዛው ከታች ላይ ይላል፣ ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። ለበዓል ሄደው ነበረ። ምንድነው የበዓለ ሃምሳን በዓል ለማክበር ሄደዋል። ብዙ ሰዎች ናቸው የተሰበሰቡት። ስለዚህ ሐዋርያቱ ሲናገሩ ያንን ቋንቋ የተሰጣቸውን አዲስ ቋንቋ ወይም ሌላ ልሳን ይለዋል፣ አዲስ ቋንቋ ማለት ነው። ሲናገሩ ተሰበሰቡ። ድምፅ ሰምተዋል፣ የሆነ ቃላት ሰምተዋል፣ ተሰበሰቡ። ከዛ በኋላ እንግዲህ ሊፈቱልን ነው ሰዎቹ ራሳቸው። እነዛ ሌላ ልሳን የተባሉት ምን አይነት ልሳን ነው ሲል ምን ይላል? እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ሌላ የተባለው ለሐዋርያቱ ነው። ለሰሚዎቹ ግን ለካ ሌላ አይደለም። ምክንያቱም በገዛ ቋንቋቸው ይናገሩ ስለነበረ ሰምተው ምን አላቸው ይላል? ገረማቸው። የሚሉትን አጡ ይላል። ተገረሙ። ለምን ተገረሙ? ይኸው ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት ከነሱ እንሰማለን አሉ። አስተውሉ ክርስቲያኖች፣ እነዚህ ሰዎች ተሰብስበው ሲመጡ የሰሙት የገዛ ቋንቋቸው ነው። የእያንዳንዳቸውን ቋንቋ እየተናገሩ ነው ሐዋርያት። ሐዋርያት ግን የገሊላ ሰዎች ናቸው። በዛ ጊዜ የላንጉጅ ክላስ የለም። በዛ ጊዜ ምንም የለም፣ የቋንቋ ትምህርት ቤት የለም። ይልቁንም እግዚአብሔር መንፈስ ቅዱስ ባወቀ ወንጌል ይሰራጭ ዘንድ ወንጌል ለዓለም ሁሉ ይደርስ ዘንድ የዓለምን ሁሉ ቋንቋ ለሐዋርያት ገለጠላቸው። መንፈስ ቅዱስ ሲወርድ ያለ ዓላማ ያለ መልእክት አይወርድምና፣ ስለዚህ ዓላማው ትልቁ አቺቭ ሊያደርገው የፈለገው እግዚአብሔር ምንድን ነው? በዓለም ሁሉ ወንጌል ይደርስ ነው። ስለዚህ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። የጴርጤና ደግሞ የተሰበሰቡት ሰዎች ይሁት እዚህ ጋር የጴርጤና፣ የሜድ፣ የኤሌማጢም በሁለት ወንዞች መካከል ያሉ የይሁዳ፣ በቀጰዶቅያም ያሉ፣ በጳንጦስም በእስያም ያሉ፣ በፍርግያም በጵንፍንያም ያሉ፣ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማለን ይላል። በምን በልሳኖቻችን ማለት በቋንቋችን ማለት ነው። ስለዚህ ሁሉም ተገርመውም አመንተውም እርስ በርሳቸው እንዲያሉ ይላል። ስለዚህ ለመጀመሪያ ጊዜ ልሳን ኤክስፒሪያንስ ያደረጉት ሐዋርያት ናቸው። ኤክስፒሪያንስ ያደረጉትም በመሬት ላይ በምድር ላይ የሚነገር ቋንቋ ነው ኤክስፒሪያንስ ያደረጉት። ያም እግዚአብሔር ያደረገበት ምክንያት ለምንድን ነው? ወንጌል እንዲደርስ በዓለም ሁሉ
ሁለት ሁለት ሆኖ ስለሚበተኑ የእግዚአብሔርን ቃል እንዲያስተምሩ በቃ አለቀ። ምክንያቱም ያ ወንጌል ለዓለም ሁሉ መድረስ ስላለበት። ታዲያ ቆሮንቶስ ቤተክርስቲያን እንዴት የተፈጠረው ነው? ስንት ደቂቃ ነው ያለኝ? ያው ላይ 1:30 ኦኬ እሺ እሺ። አንደኛ ቆሮንቶስ ብዙ ጊዜ ይነሳል። አንደኛ ቆሮንቶስ ምን ይላል? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ ይልና በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ኦኬ ምን ማለት ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲባል በቃ እንዲያው የሚናገረው ቋንቋ የሆነ አዲስ ሌላ ቋንቋ ለሐዋርያቱ ከተሰጠው ውጭ ማለት ነው። ኦኬ ውጭ ከሆነ እንግዲህ በኋላ ፔትራ ወንድሜ ያሳየናል። አሁን የሚነገረውን ቋንቋ እገሌ ተናግሮታል ብሎ ሊያሳየን ይገባል። ታዲያ በልሳን የሚናገርስ ለእግዚአብሔር ነው እንጂ ለሰው አይናገርም ሲል ምን ማለት ነው ሲባል፣ አዎ ያ የሚናገረው ሰው ለምሳሌ እኔ ግሪከኛ ልናገር እችላለሁ። ኦኬ ግሪከኛ ልናገር እችላለሁ። ግሪከኛ የምናገረውን ነገር ግሪከኛ ተናጋሪ ባልሆነበት ህዝብ መካከል ብናገር፣ ኦኬ አዎ ያን ቋንቋ የሰጠኝ እግዚአብሔር ነው። በዛ ቋንቋ ከእግዚአብሔር ጋር ልናገር እችላለሁ። ምክንያቱም ግሪከኛ በማይናገር ሰው መሃል ብናገረው ምን ዋጋ አለው? የሚያስተውለው የለምና። በመንፈስ ግን ምስጢር ይናገራል። እውነት ነው። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢት የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች እንድትናገሩ ወድ ነበር፣ ትንቢትን ልታናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነዘ፣ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ማህበሩ ይላል። ማህበሩ ያለው ምንድን ነው የሚለውን በኋላ መለስበታለሁ። እግዚአብሔር ይስጥልኝ። ደቂቃ አለቀች። 5 ደቂቃ ለካ ትንሽ ናት። እሺ ታንኪዩ። እኔ አለው ይወዲ አለ ብሮዬ፣ ቀጥል። ፔትራ አለ። አመሰግናለሁ። አዎ ይሰማል አይደል? አዎ ከ11 ብዬ ነው የሚይዝልህ። ከ10 ነው ከ11 ብዬ ነው የሚይዝልህ። 16 ላይ ታቆማለህ። ቀጥል ዮኒ። እኔ እየሰጧቸው ነው፣ ደቂቃ እየሰጧቸው ነው። መልካም። እሺ በጌታ በኢየሱስ ስም ጀምራለሁ። አመሰግናለሁ። እንግዲህ መጽሐፍ ቅዱስ እንደሚናገረው ልሳን ምንድን ነው ወይም ደግሞ የሚለውን ነገር ለማብራራት ሞክራለሁ። ግሎሳ እና ዲያሎክቶስ የሚል ሀሳብ አለው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ጀምሮ ያለው እንግዲህ ግሎሳ የሚል ትርጉም ሲኖረው ትርጉሙም ምላስ ማለት ነው፣ ቋንቋ በሚል ተተርጉሟል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ እንደተናገረው ቁጥር 14 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሏል። ስለዚህ የሚያምን ሰው ምን አለው? ምልክት አለው ማለት ነው። ከነዛ ምልክቶች መካከል አንዱ ምንድን ነው አለ? በአዲስ ቋንቋ ይናገራሉ ብሎ ግሎሳ የሚል የግሪክ ቃል ተጠቅሟል። ስለዚህ ይሄ ግሎሳ ጌታ ኢየሱስም እንደገባው በተስፋው ቃል መሰረት በሐዋርያት ሥራ ምዕራፍ 1 ላይ አብ የገባውን ተስፋ እንግዲህ እልክላቸዋለሁ ብሎ ኢየሱስ ክርስቶስ ከፍ ከፍ እንዳለና ይሄም የመንፈስ ቅዱስ ስጦታዎች አንዱ የሆነው ልሳን በሐዋርያት ሥራ ምዕራፍ 2 ላይ ሲወርድ እናየዋለን ማለት ነው። እዛ ክፍል ላይ ወረደባቸው ይላል። እንግዲህ ይሄ ልምምድ ከማን ነው የጀመረው ማለት ነው? ከሐዋርያት ነው የጀመረው። ሐዋርያት ሥራ ምዕራፍ 2 ላይ እንደሚናገረው እንደዚህ የሚል ቃል አለ። እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ እያንዳንዳቸውም ላይ ምን አሉባቸው? ተቀመጡባቸው ይላል። ስለዚህ ይሄ ልሳን ምን ይባላል? ግሎሳ የሚለው እንደተቀመጡባቸውና ከዛስ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል ማለት ነው። ስለዚህ ይሄ ግሎሳ የተባለውን በግሪክ ማለት ነው የመንፈስ ቅዱስ ስጦታ የሆነው ልሳን ወረደባቸው፣ ተናገሩ። ከዛ በኋላ እነዛ ሰዎች ደግሞ ሰሙ። ቁጥር 8 ላይ ምን የሚል ቃል አለ እዚሁ ክፍል ላይ? እኛም እያንዳንዳችን የተወለድበትን የገዛ ቋንቋችንን እንዴት እንሰማለን ብለው ሲናገሩ እናያለን። ይሄ ክፍል ደግሞ ዲያሎክቶስ ተብሎ ነው የተረጎመ። ይሄ ቋንቋ የሰው ቋንቋ ምን ይባላል? ዲያሎክቶስ ይባላል። ስለዚህ ዲያሎክቶስ የሚለው በገዛ ቋንቋችን የሚለው
ዲያሎክቶስ እንጂ ግሎሳ የሚለው እንዳልሆነ እንረዳለን ማለት ነው። ለዛ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ደግሞ የታየ ልምምድ አለ። ስለዚህ በቆሮንቶስ ቤተክርስቲያን ይሄ ልምምድ መጣ። ያህል ልምምድ ግን ሲያበላሹት እናያለን። ስለዚህ ጳውሎስ ደግሞ ያህል ለማስተካከል ምን አደረገ? መልእክት ጻፈ። ግልጽ ነው። የምትናገሩት ልሳን ካልተተረጎመ ማህበሩን ምን አይልም አያምንጽም። ይልቅ በጉባኤያችሁ መካከል ማያምን ሰው ቢገኝ እንዳሁኑ ዘመን ቴክኖሎጂ የለም። አሁን በቴክኖሎጂው የፔንቴኮስታል እንቅስቃሴዎችን ወይም የተለያየ ቤተክርስቲያን ይሄን ልምምድ ልሰሙ ትችላላችሁ። ስለዚህ በዛን ዘመንም የማያምን ሰው በእናንተ ጉባኤ ቢገባ ምን ይላል? ስለሚሰናከል ካልተተረጎመ ምን በሉ ከእግዚአብሔር ጋር ሚስጥርን ተነጋገሩ፣ ወይም ደግሞ ያ ልሳን ተውት፣ አጥፉት። ከዚህ ነው አሁን እንደሚሉት እንደምንሰማ ሰዎች እንደሚሉት አይደለም። ከዚህ ነው ከእንትና ነው ምናምን የሚል ሳይሆን በስነ ስርዓት እንዲሆን በአግባብ እንዲሆን ጳውሎስ ሲናገር ነው ያለን። ይሄው ሐዋርያ እንግዲህ እንደምታውቁት 12ቱ የበጉ ሐዋርያ የኢየሱስን እናት ጨምሮ በልሳን ተናግረዋል ማለት ነው። 12ቱ ሐዋርያት ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 14 ላይ የተናገረው ይህንን ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። ግልጽ ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። በአንደኛ ቆሮንቶስ ላንብብላችሁ ቃሉን። እንደዚህ የሚል ቃል አለ። አንደኛ ቆሮንቶስ ሰዓት ስለሌለኝ ነው ምዕራፍ 14 ላይ የቤተ ክርስቲያን ልምምድ ምን መሆን አለበት ሲባል ጳውሎስ የተናገረው ሐሳብ አለ። እንደዚህ ይላል፣ እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ ምን አለው? መዝሙር አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን ብሎ የቤተ ክርስቲያን ልምምዷ ይሄ ነው። ያያችሁ፣ የቤተ ክርስቲያን ልምምዷ ልሳን አለ። ስንሰበሰብ እንዘምራለን፣ እንማራለን። ከዛስ በልሳን የሚናገር ካለ መልእክት ካለው ያ የሚተረጎም ከሆነ ይተረጎማል፣ ማየት ተረጎም ካልሆነስ ዝም እንዲል ይደረጋል፣ ከእግዚአብሔር ጋር ይነጋገራል። ነገር ግን ይሄ ልምምድ በቤተ ክርስቲያን በሐዋርያት ዘመን እንደነበረ ጳውሎስ ራሱ ከሁላችሁ በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ ብሎ ሲናገር እናያለን። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። በሐዋርያት ሥራ ላይ የተገለጠው የወረደባቸው ልሳን አለ። ያ ቃል ተተርጉሞ ወንጌል ሲናገሩበት እናያለን። ለቤተ ክርስቲያን ደግሞ እግዚአብሔር ጉባኤውን ለማነጽ ማህበሩን ለማነጽ ደግሞ የሰጠው የቤተ ክርስቲያን ልምምድ እንዳለ በአንደኛ ቆሮንቶስ ምዕራፍ 14 ጀምሮ በደንብ ተብራርቶ እናገኘዋለን ማለት ነው። አመሰግናለሁ። እሺ ታንኪዩ በጣም እግዚአብሔር ይስጥልን። ደቂቃዬን አንዴ እሺ ደሜ የሆነ ነገር ልከፍት ስለፈለኩኝ ነው። አንዴ አስጀምረው ስለትጀምረኛለህ። እሺ ስንት ደቂቃ ይሆንላቸው? 5 አሁን ጥያቄ ገና ነው። ጥያቄ ነው እሱ ያነሳውን እኔ ሀሳብ ስጣለሁ። እኔ ያነሳሁት ላይ ደግሞ እሱ ሀሳብ ይሰጣል። 5 ደቂቃ ዘሴም ደቂቃ ታደርግልናለህ ማለት ነው። ግን አንዴ ቆይ። እሺ አንዴ እሺ ጥሩ አስጀምርልኝ እንደሚዋ። እሺ ፔትራ ቴንኪው በጣም እግዚአብሔር ይስጥልኝ። እንግዲህ ፔትራ ወንድሜ አሮ ነው ገብቷችሁ ከሆነ እኔ አልገባኝም። የልሳን ቋንቋ ነው ብለው ነው መጨረሻ ላይ የደመደመው። ስለዚህ እኔ የተረዳሁት እንደዛ ነው። ካልሆነ በራሱ ተራ ላይ እስቲ ያርመኛል። ቋንቋ አንድ ቋንቋ ነው ማለት ነው። ስለዚህ በኋላ ላይ ይመልስልኛል በጥያቄና መልስ። 2 አይነት ቋንቋ ነው 3 አይነት ስንት አይነት ቋንቋ ነው ያለው በመጽሐፍ ቅዱስ? ልሳን የተባለው እኔ ስታንዴና እምነቴ ምንድነው? አንድ ቋንቋ ነው። በቃ አለቀ። እሱም የሰው ቋንቋ ነው። ተናጋሪ ያለው ሰሚ ያለው ቋንቋ ነው። ግን ተናጋሪ ያልሆኑ ሰዎች እግዚአብሔር መንፈስ ቅዱስ ሲገልጥላቸውና ያንን ቋንቋ ይናገራሉ እንጂ የሚናገሩት ቋንቋ የመላእክት ቋንቋ ወይ ደግሞ በምድር ላይ ተናጋሪ የሌለው ቋንቋ አይደለም። የኔ ስታንድ ይሄ ነው። ጴጥራ ስታንዱን ክሊር ቢያደርግልኝ ስላልገባኝ ማለት ነው። ምክንያቱም መጨረሻ ላይ ለሐዋርያቱ የወረደው እኮ የሰው ቋንቋ ነው። ሰው የሚሰማው ሰው የሚናገረው ቋንቋ ነው የወረደው። ስለዚህ ቆሮንቶስና ሐዋርያትን አንድ አድርጎ ከያዘልን አለቀ። የሚታወቅ ቋንቋ ነው ማለት ነው። የመላእክት ቋንቋ የማይታወቅ ቋንቋ የሚባል ነገር የለም ማለት ነው። ግን ግሎሳ የሚል ብሎ ሲደጋግም ሰምታችኋል። እና ምን ችግር አለው? ግሎሳ የሚለውን እስቲ ሐዋርያት ሥራ ምዕራፍ 2 ላይ እናት ቋንቋን እንየው ምን ብለው እንደፈታው። ግሎሳ ራሱ ማለት ምን ማለት ነው? ግሎሳ ማለት ምን ማለት ነው? ይኸው ሐዋርያት ሥራ ምዕራፍ 2 ከቁጥር ይኸው ቀደም ያየነው ቁጥር 8 ላይ ሊሄድና ከቁጥር 1 ጀምሮ ያለው ሊል ችግር የለውም። እሺ እንዲህ ይላል። ይኸው when the day of Pentecost had come they were all together in one places ይልና ከዛ እዩት and suddenly there came from a heaven a noise like a violent rushing wind and filled the whole house
where they were sitting ሞላው የሚለውን ነው። ከዛ ቁጥር 3 ላይ ይላል and there appeared to them tongue ይላል። tongue ወይም glossy ያው glossa ይላል። glossa ይላል። glossa የሚለውን ስትሮንግ ወርዱን ስታዩት ሲተረጎም ምንድነው ይላል? ይሄው glossa ይልና tongue ነው። ኢምፕሊኬሽኑ ምንድነው ይላል? a language ይላል። especially a language not naturally acquired አዎ በትምህርት የምታገኘው አይደለም። other the effecting of miracles and to another prophecy and to another distinguish of spirits to another kind ሲልና tongue ሲልና ይሄው ግሎሳን ብሎ ነው ያስቀምጠው ነው። እሷንም ስትነኳት በምን ይተረጉማል? ድጋሚ ይሄው መልሶ አሁንም ሐዋርያት ሥራ የተገለጠው ላይ ያመጣዋል። ይሄው እንዲሁም 120 ቤተሰብ የተቀበሉ ይላል። ሐዋርያት ሥራ ምዕራፍ 2ን ያመጣዋል ድጋሚ አሁንም። ስለዚህ ቆሮንቶስ ላይም ሲነገር የነበረው በሐዋርያት ሥራም ሲነገር የነበረው ያ ሐዋርያቱ የተናገሩት ነው ብሎ ቅዱስ ማን ነው የግሪኩ እናት ቋንቋው የሐዋርያት ሥራን እየጠቀሰ ቆሮንቶስ ላይ ያለው ልሳን የሚለው ማን ነው ጳውሎስ የሐዋርያት ሥራ ላይ የተነገረው ነው እንጂ አዲስ ቋንቋ ወይ ደግሞ ፕሮቴስታንቶቹ ወይ ጴንጤቆስጣሎቹ እንደሚሉን ሌላ ሰው ተናጋሪ የሌለው ሰሜ የሌለው እንደው የመላእክት ቋንቋ ነው የሚል ትርጉም የለውም። ሶሪ ደቂቃ አልቋል ለካ። እግዚአብሔር ይስጥልኝ፣ ይቅርታ በጣም ቴንኪው በጣም ቴንኪው እናመሰግናለን። እንግዲህ ያሬድ እንደሰማችሁት በገዛ ፒሲው በትምህርት የሚገኝ ቋንቋ እንዳልሆነ አረጋግጦልናል። አያችሁ ከማን ነው አለ? ከመለኮት የሆነ ከእግዚአብሔር የሆነ እንደሆነ ሐዋርያት ሥራን ምዕራፍ 2ን ጠቅሶ በደንብ አድርጎ በራሱ እንግዲህ የማን ቋንቋ እንደሆነ ተምረህ የምታገኘው አይደለም። ቴንኪው ወንድማችን። ውይይቱ እኮ ማለት እዚህ በላይ መሄድ አለበት ብዬ ማላስብ። ቴንኪው እግዚአብሔር ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔር እናመሰግናለሁ እንዳለው ነው። እግዚአብሔር ነው የምናመሰግን። አያችሁ ተምረህ የምታገኘው አይደለም የሚል ራሱ ወንድማችን ያሬዶ ማስረጃ ይዞ መጥቷል። ከየት ነው ግን ይሄ? ሐዋርያት ሥራ ምዕራፍ 2ን ጠቅሶ ከማን እንደሆነ ከመንፈስ ቅዱስ እንደሆነ ሰምታችኋል ማለት ነው። ይሄ ነው እንግዲህ ተምራችሁ የምታገኙት የሆነ ሀገር ቋንቋ ሄዳችሁ ተወላችሁ ምናምን የሚል ሳይሆን ከማን የሆነ ከመንፈስ ቅዱስ የሆነ መጀመሪያ ጊዜ ይሄ ልሳን ወርዶ ወይም የመንፈስ ቅዱስ ስጦታ ወርዶ ተግባራዊ የተደረገው እንደ እግዚአብሔር አሰራር። ምክንያቱም አሰራር ልዩ ስለሆነ እግዚአብሔር ስለሆነ እንደወደደ የሚሰራ እነዛ ሰዎች ወንጌል እንዲሰሙ አድርጎ የእግዚአብሔርን ድንቅ ስራ እንዲያዩ አድርጎ ሰዎች ወደ ጌታ እንዲመጡ ተደርጓል። ስለዚህ ከመንፈስ ቅዱስ ነው ከእግዚአብሔር ነው የምንለው ለዚህ ነው እንጂ ተምረህ የምታገኘው አይደለም። ወንድማችን እናንተ ገብታችሁ ቋንቋ ነው እንግሊዘኛ ነው ተምረህ የምታገኘው ምናምን ትላላችሁ። ግን ይኸው ወንድማችን ያሬድ እንደሰማችሁት ተምረህ የምታገኘው አይደለም። ሐዋርያት ሥራ ምዕራፍ 2 ላይ ከእግዚአብሔር የሆነ እንደሆነ ለምን ራሱ ኢየሱስ ነው የተናገረው። የሚያምኑትም እነዚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ይናገራሉ ብሏል። አያችሁ እግዚአብሔር ምን የሚለው የሚሰጠው ቋንቋ ማለት ነው። ስለዚህ ይሄ ቋንቋ በእነሱ ቤተክርስቲያን አለ ወይ ቢባል የለም፣ እኛ ጋር ግን አለ። የጳውሎስ ቤተክርስቲያን የሐዋርያት ቤተክርስቲያን ቅርጿ ምንድነው? አምልኮ ምንድነው ከተባለ በሐዋርያት በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ እንደሚናገረው መዝሙር አለው። ከዛስ የእግዚአብሔር ቃል ይነገራል። ከዛስ በልሳን መናገር አለው። ከዛ በኋላስ በልሳን የተነገረው ደግሞ ይተረጎማል። ትንቢት መናገር አለው። እቺ ናት ቤተክርስቲያን። እቺ ቤተክርስቲያን አለ ወይ በእነ ያሬድ ቢባል የለም። ሐዋርያት የማያውቋት ቤተክርስቲያን ናት። አያችሁ ሰይጣን ሆን ብሎ ይሄ በቤተክርስቲያን አሁን ባለችው በእኛ ቤተክርስቲያን በእነ ጳውሎስ ዘመን እንደነበረው በእነ ጴጥሮስ ዘመን እንደነበረው ዛሬም በእኛ አለ። እነሱ ጋር ግን ስለሌለ የሰው ቋንቋ ነው የሰው እንደዚህ ነው ምናምን አንዳንዴም ከዚህ እንትን ነው ከአጋንንት ነው የተባለ ስንሰደብ ነበር። ወንድማችን በገዛ በራሱ ቤት እንግዲህ እንደምታዩት ተምረ የሚገሰለው ሳይሆን በሐዋርያት ሥራ ምዕራፍ 2 ላይ ለምን መንፈስ ቅዱስ እግዚአብሔር በኢዩኤል እንደተናገረው ከመንፈስ ያፈሳል እንዳለው መንፈስ ቅዱስ መጣ፣ ሐዋርያት ተናገሩት። አያችሁ ሐዋርያት ተናገሩት። ከዛ በኋላስ ብዙ ሰዎች ወደ ጌታ ሲመጡ እናያለን። ይሄም ልሳን ደግሞ በቤተ ክርስቲያን ውስጥ ምን ያደርጋል አለ። ምን እያደረገ እንደ ትንቢት ያ ልሳን ካልተተረጎመ ምን አንልም እኛ ዝም እንላለን። ግልጽ ነው። ከተተረጎመስ እንናገራለን። ምን ስለሆነ መታነጫ ስለሆነ ትንቢት ስለሆነ አያችሁ ምን ስለሆነ የእግዚአብሔር ስጦታ ስለሆነ ማለት ነው። ሄዳችሁ በቃ በደንብ አድርጋችሁ ቼክ አድርጉት።
ሐዋርያት ሥራ ላይ ወረደ፣ እግዚአብሔር ስራውን ሰራ። በአንደኛ ቆሮንቶስ እንደገና ደግሞ ምዕራፍ 14 ላይ ደግሞ ለቤተ ክርስቲያን ተሰጥቶ በዛች ቤተ ክርስቲያን ውስጥ ይሄ የጸጋ ስጦታ ይሄ ልሳን ምን ሲያደርግ እናያለን? ሲሰራ እናየዋለን ማለት ነው። አያችሁ አይደለ? ስንሰበሰብ መሆን ያለበት ትክክለኛው እኔ አንድ ነገር እንድትይዙልኝ የሚፈልገው ትክክለኛ ቤተክርስቲያን ምንድነው መለኪያዋ ከተባለ ይሄ የሐዋርያት ልምምድ እንደ መጽሐፍ ቅዱሱ መሰረት የሐዋርያት ትምህርት ነው። የሐዋርያት ትምህርት መኖር አለበት። በእነሱ ቤተክርስቲያን ያለው የለም። በልሳን የሚናገር አንድ ሰው አታገኙ። ያው ምናልባት ርዕሳችን ስላል አይደለ እንጂ ሜሮን በሚል ተተክቶ ሌላ እንደሆነ ልምምዱ እናያለን። እኛ ግን የእግዚአብሔርን ቃል እንናገራለን። የእግዚአብሔርን ቃል እየተናገርን ደግሞ ምናልባት ቃል እየተናገርን ሊሆን ይችላል፣ መንፈስ ቅዱስ ይወርዳል፣ ሰዎች በልሳን ሊናገሩ ይችላሉ። ካልተተረጎመ ከእግዚአብሔር ጋር እንዲነጋገሩ እናደርጋለን። ከተተረጎመ ደግሞ ትንቢት ስለሆነ እንዲናገሩት እናደርጋለን ማለት ነው። እዚህ አንድ ነገር ፔትራዬ ድምፅ ታፍኗል። እሰማለሁ። እኔ ጋር ይሰማል። ቀጥል ሰከንድ ይጨመርላት፣ ችግር የለውም ጨርስ። ኦኬ መዝሙሬ። ስለዚህ በልሳን የተነገረው ምን መደረግ አለበት ማለት ነው? መተርጎም አለበት። ካልተተረጎመስ ከእግዚአብሔር ጋር እየተነጋገረ ይቀጥላል። ጳውሎስም ልሳን ተናግሯል፣ ጴጥሮስም ተናግሯል። የኢየሱስ እናት በዛ ነበረች ተብሎ አብራ እሷም ልሳን ተናግራለች። ምናልባት እንዲህ ብሎ ባይናገርም ግን ስለነበረች ይሄ መንፈስ እንደወረደባት የተስፋው መንፈስ ዛሬም ይሰራል። ዛሬም በኢትዮጵያ የወንጌል አማኞች አለ። ስለዚህ እናመሰግናለን ጌታን። ተባረኩ። እሺ ታንኪ በጣም ደሜዋ ደቂቃ ስጠናው ለጥያቄና መልስ 7 ደቂቃ በቂ ነው። ደሜ ይዛል። ቆይ 7 ደቂቃ ነው። ኦኬ እሺ። ብሽሽቁን ታች አቁሙና ቤተሰብ በፍቅር ተማሩ ባካችሁ። ብሽሽቁ አይጠቅምም። እየተማርን ነው አይደለ? በዛ ላይ ታፕታፕ ኮፒ ሊንክ አድርጉ። ብሽሽቅ ይቅር፣ እንደው በፈጣሪ ይደብራል። እንማማር። ተባረኩልኝ። እሺ ጀምር ደሜዋ። እሺ ፔትራ ወንድሜ ስንት አይነት ልሳን አለ በአንተ ቤተ እምነት? ጴንጤቆስጣል ነህ አይደለ? ከሙሉ ወንጌል ነው ፔትራ? ስንት አይነት ልሳን አለ በመጽሐፍ ቅዱስ? ድምፅ ታፍኗል ፔትራ። እሺ እሰማለሁ፣ ልቀጥል? አዎ ይሰማል። ስንት አይነት ልሳን አለ በመጽሐፍ ቅዱስ? ለቤተ ክርስቲያን የተሰጠና በሐዋርያት ሥራ ምዕራፍ 2 ላይ ደግሞ ሰው እንዲሰማ የተደረገ 2 አይነት ልሳን እንዳለ መጽሐፍ ቅዱሳችን በግልጽ ይናገራል። ስለዚህ 2 አይነት ልሳን አለ። የሚተረጎምና የማይተረጎም ነው ወይስ የሚታወቅና የማይታወቅ? ድምፅ ታፍኗል ፔትራ። አልሰማም? እሺ አሁን መጣ። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 8 ላይ ያለው እንግዲህ ቅድም ስናነበው እንደነበረ በገዛ ቋንቋችን እንሰማለን የሚለው የሰው ቋንቋ እንደሆነ ነው የሚናገር። እሱንም ሄደን በደንብ ክፍሉን ማየት እንችላለን። በአንደኛ ቆሮንቶስ ደግሞ ለቤተ ክርስቲያን የተሰጠ ልሳን እንዳለ ጳውሎስ ይናገራል ማለት ነው እኮ። ይህ ለቤተ ክርስቲያን የተሰጠው ልሳን ፔትራ የሚታወቅ ቋንቋ ነው? የሰው ልጅ የሆነ ቋንቋ ነው ወይስ አይደለም? አይደለም። የምን ቋንቋ ነው? የእግዚአብሔር ነው፣ ከመንፈስ ቅዱስ የሆነ ስጦታ ነው እንጂ ሰው የሚሰማው ሰው የሚናገረው አይደለም። ኖ ከተረጎመ ይሰማል። በሐዋርያት ሥራ ምዕራፍ 2 ላይ ያለው ከሆነው እግዚአብሔር ተጠቅሞበት ሰው እንዲሰሙ አድርጓል። በጣም ጥሩ እሺ ልጠይቅ። ስለዚህ ቆሮንቶስ ላይ ያለው ሐዋርያት ሥራ ላይ ካለው ጋር አይገናኝም። ሐዋርያት ሥራ ላይ ያለው የሌላ ቋንቋ የሰው ተናጋሪ የሌለው ሰሚ የሌለው ተናጋሪም የሌለው ቋንቋ ነው የምትለው አይደል? ከሐዋርያት ሥራ ጋር አይገናኝም ነው የምትለው አይደል? ሐዋርያት ሥራ ምዕራፍ 2 ላይ የቆሮንቶስ ነው ፔትራ ደቂቃ እንዳልቅብኝ። በቆሮንቶስ ቅዱስ ጳውሎስ ልሳን እያለ የሚናገረው ሐዋርያት ሥራ ካለው ልሳን ጋር አንድ አይነት ነው ወይስ የተለያየ ነው? ምዕራፍ 2 ላይ ሐዋርያት ሥራ ላይ ያለው ምዕራፍ 2 ላይ ያለው ከሆነ ተመሳሳይ ነው ቃሉ። ቁጥር 8 ላይ ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 8 ላይ ያለው ከሆነ ይለያያል። ፔትራ ፕሊዝ ጥያቄን መልስልኝ። የጠየቁ ጥያቄ ቆሮንቶስ ላይ ያለው በቆሮንቶስ ይነገር የነበረው ልሳን የሚለው ወርድ ቃል ልሳን የሚለው ቅዱስ ጳውሎስ እና በሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን የሚለው አንድ አይነት ቋንቋ ነው ወይስ የተለያየ ነው? ቋንቋው ከእግዚአብሔር ፕሊዝ ፔትራ ድምፅ ታፍኗል። ድምፅ እየሰማሁት አይደለም። ቋንቋው አንድ ነው። እየሰማኸኝ ነው?
ቋንቋው ከእግዚአብሔር ነው፣ አንድ ነው። እግዚአብሔር ነው የሰጠው። ግን ሁለት አይነት ነው። አዎ ለቤተ ክርስቲያን የሚሰራለ እዛ ሐዋርያት ሥራ ምዕራፍ 2 ቁጥር 8 ላይ ያለው ደግሞ ሰዎች የሰሙት ያን እግዚአብሔር ሲሰራበት እናያለን ማለት ነው። ስለዚህ ሐዋርያቱ የተናገሩት በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቱ የተናገሩትና ቆሮንቶስ ቤተክርስቲያን ይናገር የነበረው ልሳን የተለያየ ነው ወይስ አንድ አይነት ነው? ልሳኑ መንፈስ ቅዱስ ነው፣ አንድ ነው። እኔ ከምን መጣ አላልኩም። ፕሊዝ ፔትራ ቶሎ መልስልኝ። ከየት መጣ አላልኩም። ከመንፈስ ቅዱስ ነው። አይ አንደርስታንድ። ግን ሲነገር የነበረው ልሳን አንድ አይነት ነው ወይስ የተለያየ ነው? መለስኩልህ እኮ ወዳጄ። በቃ እሺ ልቀጥል፣ ችግር የለውም። አልመለስክልኝም ግን ልቀጥል። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 ላይ እንዲህ ይላል። ይኸው እያየኸው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 ላይ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል ይላል። በአንደበት ባትናገሩ ማለት ነው። ፔትራ ፕሊዝ፣ ድምፅ እየታፈነ ነው። እኔ ደቂቃ እኮ አለቀ። የተተረጎመውን አይልም። ይኸውልህ የተገለጠውን ቃል በአንደበት ባትናገሩ፣ ለእናንተ የመጣውን ቃል በአንደበት ባትናገሩ ነው የሚለው። ተናጋሪዎቹን ነው። ምክንያቱም ሰዎች የምትናገሩትን እንዴት በአንደበት ማለት ነው። ስለልሳኑ የተነገረው ልሳኑ ካልተተረጎመ ነው። ካልተተረጎመ አይልማ። ኖ እናንተ የምትናገሩት ነው። አሁን ተርጓሚ አይልም፣ ተናጋሪው ነው የሚለው። ይኸው እዚህ ጋር እንዲሁ ደግሞ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ ይላል። ልሳን የሚናገረው ሰው በአንደበት ተናገር ሲባል ምን ማለት ነው? የተገለጠውን ይላል ያሬዶዬ። የተገለጠውን ማለት የወረደውን የተሰጣቸውን ቃል ማለት ነው። በአንደበት ካልተናገረ ማለት ነው አይደለም፣ ልሳኑን ነው የተገለጠውን ነው። እንዲሁ እናንተ ደግሞ የተገለጠውን ይላል ማለት በአንደበት ማለት ነው። ሰማውን በአንደበት ነው የፈለኩት። በአንደበት አትናገሩ ማለት ነው። ታዲያ በአንደበት እኮ ነው የሚነገረው። በአንደበት አትናገሩ ማለት ነው። ያሬዶዬ እየሰማኸኝ እኮ አይደለም። እሺ ልለፋው ነው፣ ችግር የለውም። ችግር የለውም። ልለፍ ደቂቃ እንዳያልቅብኝ። እሺ 2 ደቂቃ ነው የቀረችኝ። እዛ ቆሮንቶስ 14 ላይ ቁጥር 11 ላይ እንግዲህ የቋንቋውን ፍቺ ባላውቅ ለምናገረው እንግዳ ሆናለሁ እና በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ሕዝብ ግን የለም ይላል አይደል ቅዱስ ጳውሎስ አይደል? ፔትራ አይሰማኝም። ፕሊዝ ድምፅ ታፍኗል። ስፒከሩን ይዘዋል መሰለኝ። ፔትራ እሰማለሁ። ልክ ነው። እሺ ቅዱስ ጳውሎስ እዚህ ጋር በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ሕዝብ ግን የለም ለምን አለ? ያ ቋንቋ የሌለው ሕዝብ አለ እንዴ? ለምን አለ ነው ያልኩህ። ስለ ቋንቋ ነው፣ ስለ ሰው ቋንቋ እኮ ነው እየተናገረ ያለ እያወራ ያለው ጳውሎስ። ስለ ልሳን አውርቶ ያው እንዲሁ ደግሞ እናንተ ይላል እዚህ ጋር አስተውል ፔትራ። ስለ ልሳን እያወራ መጥቶ በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ሕዝብ የለም ለምን አለ? እያነጻጸረ ነዋ። አሁን የሚነገረው ቃል ካልሆነ የሚሰማውን ያው ምሳሌ ልሳን እኮ ሲነገር እግዚአብሔር በማን ነው የሚናገር ማለት ነው? ቋንቋ የሌለው ሕዝብ የለም ማለት ነው ፔትራ። እንዲህ ቋንቋ የሌለው ሕዝብ የለም ነው። ቋንቋ የሌለው ሕዝብ የለም። ስለዚህ እዛው ዝም ብሎ የማይተረጎም ልሳን አንድ ሰው ሲናገር ምን ይሆናል ማለት ነው? እሺ ልቀጥል፣ ችግር የለውም። እሺ ልቀጥል ፔትራ፣ ሰዓቴ እያለቀ ነው። ፕሊዝ ሰዓቴ እያለቀ ነው። እሺ ልቀጥል። በልሳን ስትናገር ታውቀዋለህ የምትናገረውን? ምኑን ነው የማውቀው? ትርጉሙ ለራስህ ገብቶህ ነው የምትናገረው? ካልተተረጎመ እንዴት ይሆናል? አንተ ተናጋሪው ስትናገረው ለአንተ እየተረዳኸው ነው የምትናገረው? ምናልባት ውስጤ ሊቃትት ይችላል። እየተረዳኸው ነው ወይ? እሺ ይሁን፣ ችግር የለውም። ያንተ ተራ ነው። ቀጥል ፔትራ፣ ያዝለት ደቂቃ። እሺ ያሬዶ፣ መንፈስ ቅዱስ ተሞልተሃል? የግለሰብ ጥያቄ አይደለም እኮ አሁን እየተናገረ ትምህርት ነው። ያ ትምህርት አይደል እንዴ? ስለ ልሳን ስለ መንፈስ ቅዱስ እኮ ነው የምናወራው።
በመጽሐፍ ቅዱስ ሐዋርያት ሥራ ቆሮንቶስ ላይ ነው እስካሁን ያደረገው። ስለ ግል በእናንተ አይደለም። ቤተክርስቲያን ሰዎች በመንፈስ ቅዱስ እንዴት ነው የሚሞሉት? ጥያቄው ስለ መጽሐፍ ቅዱስ ነው። ፔትራ ትምህርት በመጽሐፍ ቅዱስ ልሳን እንዴት ይታያል ነው ትምህርታችን። ልሳን በመጽሐፍ ቅዱስ ኦፍ ኮርስ ያ ታዲያ እኮ የመንፈስ ቅዱስ ስጦታ አይደል እንዴ? እያወራን እኮ ነው የመንፈስ ቅዱስ ስጦታ በመጽሐፍ ቅዱስ ልሳን እንዴት ይታያል። ስለዚህ በመጽሐፍ ቅዱስ ሁለት አይነት ልሳን አለ ብላል። እሱ ላይ ዲስከስ አድርግ። እኔ አንድ አይነት ልሳን ነው ያልኩት ወዳጅ። እና እኮ ተመሳሳይ ያለ መንፈስ ቅዱስ ልሳን ይታል። ታዲያ መንፈስ ቅዱስ መጣ፣ እዛ በኋላ እኮ በልዩ ልሳን ተናገሩ ነው የሚል አይደል እንዴ? ሁለት አይነት ልሳን አለ ብላል። እኔ አንድ ልሳን አለ ብላል። እሱን በጥቅስ ዲፌንድ እናድርግ ፔትራ ፕሊስ። እና እየጠየቁ እኮ ነው ይሄ ልሳን በእናንተ ቤተክርስቲያን ውስጥ አለ ወይ? ወይ ጉድ! እሺ መልካም ልመልስልህ። ጥሩ በቃ እሺ። እንግዲህ ልሳን ቋንቋ ስለሆነ አዎ አለ በእኛ ውስጥ። አልሰማውም ጥያቄህን። ስፒከሩን እያፈንከው ነው የምታወራው ፔትራ ፕሊዝ። ስፒከሩን ለቀህ አውራ፣ ወደ ላይ ያዘው። እሺ አዎ እንደሱ አትያዘው። ቋንቋ ነው ስትል ከመንፈስ ቅዱስ ወይስ ከሰው ያሬድ? የቋንቋ ይኸውልህ፣ ኦኬ ልሳን ማለት ቋንቋ ነው ማለት ነው። የኔ የአፍ መፍቻ ያለውን ቋንቋ እግዚአብሔር ለእኔ ይገልጥልኛል። ያን ቋንቋ የሚገልጥበት ምክንያት ሰሚ ተናጋሪ ስላለ በሚሰማው በሚረዳው ህዝብ ፊት እናገራለሁ። አይ እንደዛ አይልም። ክፈተው እስኪ ቅድሙን እኮ ንገረኛ፣ እንደዚህ በለኝና ጠይቀኝ እኮ ፔትራይ እዚህ ጥቅስ ላይ በለኝ። ልሳን ማለት ዲያሎክቶስ፣ ቆይ አንዴ፣ ዲያሎክቶስ ማለት በትምህርት አይገኝም ይላል አይደል እንዴ? አንተ ደግሞ በትምህርት ይገኛል እያልከን ነው። አላልኩም እኔ መች አልኩ? ታዲያ ከየት ነው የሚመጣው? ከመንፈስ ቅዱስ ወይስ እንደዚሁ እኔ ስለተወለድኩበትን የምናገረውን አማርኛ ነው ልሳን የምትለው? ወይ ጉድ! እሺ አሁኑ ድጋሚ ልንገርህ። ልክ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ እንደሰጣቸው መንፈስ ቅዱስ የሰጣቸው ቋንቋ ተናጋሪ ሰሚ ያለው ነው። እነሱ ግን የአፍ መፍቻቸው ቋንቋ የእናት ቋንቋቸው አይደለም፣ ለነሱ አይደለም። ሰሚ ግን ተናጋሪ ያለው ቋንቋ ነው። ስለዚህ ያ ልሳን ነው እኔ የምቀበለው። እሱን ከየት አገኘው ታዲያ? እሱን መንፈስ ቅዱስ ተቀበለ ወይስ ከየት መጣ? በቤተ ክርስቲያናችሁ ውስጥ እሺ ሐዋርያት ሥራ ምዕራፍ 2 አሁንም እየነገርኩ ነው። መንፈስ ቅዱስ ነው ይህን ቋንቋ ለሐዋርያት የሰጣቸው። እሺ አንተ ትናገራለህ ይህን ቋንቋ? ኧረ እባክህ ፔትራ በትምህርት አውራኝ። ተው በመጽሐፍ ቅዱስ አውራ። ታዲያ ስለ እኛ እኮ ነው ስለ ቤተ ክርስቲያን እኮ ነው እያወራን ያለ ነው። አንተ ይህን ልሳን ትናገራለህ ወይ? ሁለት አይነት ልሳን አለ ብለሃል። ሁለት አይነት ልሳን ያለውን እሱን ዲፌንድ አድርግ። አይሰማኝም ድምፅ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 እንደዚህ ይላል፣ እንግዲህ ወንድሞች ወይ ምንድን ነው ይላል፣ በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው ይላል፣ በልሳን መተርጎም አለው ይላል። ይሄ እናንተ ስትሰበሰቡ ይሄ ልምምድ አለ ወይ? ጉድ! እሺ አሁንም ወደኛ ነው የመጣው። ጥሩ። ለምሳሌ እኛ ስንሰበሰብ ኦሮምኛ በማይናገሩ ሰዎች ወይ ደግሞ ትግርኛ በማይናገሩ ሰዎች መካከል፣ አማርኛ ብቻ በሚናገሩ ሰዎች መካከል እኔ የራሴን ኤክስፒሪየንስ ልንገርህ። ትግርኛ በአማርኛ በማይነገርበት ቦታ ሄደን አማርኛ ያወራ ሰው ነበር። አማርኛ ለማይገባቸው ሰው ያ አጠገብ የነበር ሰው ያንን በሰዎቹ በሚሰሙት ቋንቋ ሲተረጉምላቸው ምስክር እኔ ባይና ይቻለሁ። እኛ የምናምነው መሰለ ሁለት አይነት ቋንቋ የለም። ያ ቋንቋ የሰው ልጅ የሚሰማው ቋንቋ ይወርዳል። ግን በቆሮንቶስ ቤተክርስቲያን የነበረው ችግር ሁሉም የየራሱን ቋንቋ ይናገራል፣ የየራሱን ልሳን ይናገራል። ግን ተናጋሪዎቹ የየራሳቸውን ቋንቋ የተወለዱበትን ቋንቋ ስለማይናገሩ አይሰሙም ነበረ። ስለዚህ አንዱ ይተረጉም ነበረ። የመላእክት ቋንቋ ወይ ደግሞ የማይሰማ ቋንቋ ወይ ደግሞ ተናጋሪ የሌለው ቋንቋ ግን አይደለም። እንደሱ አይልም መጽሐፉ። አሁንም ላንብብልህ። እንግዲህ በምትሰበሰቡበት ጊዜ ይላል። ቤተክርስቲያን ይሄ ነው ወገኖች፣ እየሰማችሁ ቤተክርስቲያን ቅርጿ ምንድን ነው ከተባለ ምን አለ? ልሳን አለ መልስ እኮ ነው ወንድሜ። እና እየጠየቅኩ እኮ ነው፣ አንተ እየመለስክልኝ አይደለም እኮ። ጠይቀኝ። ኮንክሉዥን አሰጥም። በልሳን መናገር አለው ይላል፣ መተርጎም አለው ይላል። ጥያቄ ጠይቀኝ ፔትራ። እናንተ የሚተረጎም ልሳን እየጠየቅኩ እኮ ነው። እናንተ ቤተክርስቲያን ውስጥ በልሳን መናገር አለ፣ መተርጎም አለ ወይ? የሚተረጉም ሰው አለ ወይ? አለ። አዎ። ለምሳሌ ግዕዝ ልሳን ነው። ኦሮምኛ፣ ትግርኛ፣ እንግሊዘኛ የምትላቸው ሁሉ ልሳኖች። ዓለም ላይ ያለ ቋንቋ ሁሉ ልሳን ነው አይልም ጳውሎስ? ይላል ጳውሎስ። ምክንያቱም ምን አለ መሰለ ልስጣህ፣ ይኸው ምን እንደሚል ልንገርህ። በምድር ላይ ተናጋሪ ይኸው በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። ይኸው ጳውሎስ ብሏል። እሱ እኮ ምንም ነው ወይ? ቁጥር 26 ላይ ነው እየጠየቅኩ ያለሁት እኔ። በልሳን መናገር አለው መተርጎም አለው ይላል። ይሄ ልሳን ምን አይነት ልሳን ነው? ኦኬ፣ በጣም ጥሩ።
ተናጋሪው የእናት ቋንቋ ያልሆነ የተወለደበት የአፍ መፍቻ ቋንቋ ሰሚው የአፍ መፍቻው ካልሆነ የራሱ ቋንቋ ካልሆነ የሚሰማው ቋንቋ አጠገብ ያለ ሰው ሊተረጉምለት ይገባል። ምክንያቱም ያ የሚሰማው ሰው እንዲታነጽበት፣ እንዲመከርበት፣ ንስሐ እንዲገባበት። ኦኬ። በስለዚህ በልሳን የሚናገር ቢኖር 2 ወይም 3 ነው ይናገሩ፣ ሌላው ይለየው የሚለው እናንተ ቤተክርስቲያን ውስጥ አለ? ልሳን ይነገራል፣ ሰዎች ይለዩታል? አዎ አልኩ እኮ ፔትራ። እኔ እኮ በጣም እኮ ግራ የሚያጋባ ነው። ስለ ቤተክርስቲያን አሁን እኮ የምናወራው መጽሐፍ ቅዱስ ላይ አለ። አንተ 2 አይነት ልሳን አለ ብለሃል። እሱን አሳየኝ፣ እሱን ዲፌንድ አድርግ በጥያቄ። እንዴ እየጠየቅኩ ነው። እንዴት እንደምጠይቃት እንገረኝ እንጂ እየመለስክልኝ እኮ አይደለም። እየሰማኝ ካልሆነ እየመለስክልኝ አይደለም። የቤተ ክርስቲያን ቅርጹ ይሄ ነው። ላንብብልህ። አሁንም እንግዲህ ወንድሞቼ ምንድን ነው በምትሰበሰቡበት ጊዜ ድምፅ ታፍነዋል ፔትራ። መዝሙር አለው። እሰማለሁ። ኦኬ፣ ችግር የለውም። እኔ ላንተ ቢሮ አትሰማም ነበረ፣ ለዛ ነው። እሺ፣ መዝሙር አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ይሄ በየትኛ ቤተክርስቲያን አለ እያልከኝ ነው? አንዴ አረጋግጥልኝ። አለ? አዎ። አሃ፣ ከመንፈስ ቅዱስ የሆነ ወይ ፔትራ? አዎ፣ ከመንፈስ ቅዱስ የሆነ። እሺ፣ መቼ ወረደ? ይቅርታ፣ ምኑ ማለት አልገባኝም። ያ ነው ወይ? አሁን በእናንተ ቤተክርስቲያን ከተጠመቁ በኋላ ሜሮን ነው ያለው። መንፈስ ቅዱስ በእናንተ አለ እንዴ? ሰዎች ቃል እየተናገሩ መንፈስ ቅዱስ ይወርዳል፣ ከዛ ሰዎች በልሳን ይናገራሉ። ምኑ ነው አልገባኝም። መቼ ወረደ የምትለኝ ምኑ ነው አልገባኝም። አንተ እኮ እኛ ቤተክርስቲያን የለም። እኛ ቤተክርስቲያን እኮ አይደለም። እኛ ቤተክርስቲያን ስለሌለ እኛ ቤተክርስቲያን የሌለበትን ነገር ምንድነው ማለት አልገባኝም። ማስረጃ ስጠኝ። የምን ማስረጃ ነው? እኛ እኮ ዝም ብለን ምንጮህ አይደለንም እኮ ማለት ምንድነው አልገባኝም። ማስረጃ ጨርስ። እሺ፣ ምንም አልገባኝም። ለማንኛውም እናጠቃለን። 5 ደቂቃ ያዝልኝ። እሺ፣ አዊሽ ትምህርት ላይ ብታው መጽሐፍ ቅዱስ ላይ እኔ ልክ መጽሐፍ ቅዱስ ቤዝ አድርጌ እንጠየቁ ብትጠይቂኝ ደስ ይለኝ ነበር። ኤኒዌይስ እሺ፣ ታንኪዩ በጣም መልካም። እንግዲህ እንዳያችሁት ነው ወንድማችን ፔትራ አንድ መጽሐፍ ቅዱስ አላነሳም። እኔ ቅድም በመጽሐፍ ቅዱስ ቻሌንጅ ሳደርገው ነበረ። እሱ አንተ ትናገራለህ ወይ እንዲህ? ይሄ አይደለም እኮ ሲጀመር መንፈስ ቅዱስ ለመኖሩ ልሳን ብቻ መናገር አይደለም። ባይዘወይ መንፈስ ቅዱስ ለመኖሩ አንደኛው ምሳሌው ምንድነው? ፍቅር፣ መግባባት፣ አንዲት ቃል፣ አንዲት ትምህርት አይደል? መንፈስ ቅዱስ እንደፈለግ ትለፍልፈ የፈለግከውን ነገር የሆነ ቃል አገጣጥመ ተናግረ፣ ግን ህብረት ከሌለ በእምነት በትምህርት ከተለያየ ምን ዋጋ ምን መንፈስ ቅዱስ አለ? እንዲሁም ይሄ ርኩስ መንፈስ ነው የሚሆነው። ምክንያቱም መንፈስ ቅዱስ መገለጫው በራሱ ዝብርቅርቅ ያለ የሆነ የቃላት ግጥጥሞች ቋንቋ መናገር ብቻ አይደለም። የመንፈስ ቅዱስ መገለጫው ራሱ ምንድን ነው? ፍቅር፣ አንድነት፣ ህብረት፣ በእምነት በትምህርት ከንጹህ ምንጭ መቅዳት አንድ ያደርጋል መንፈስ ቅዱስ። ኦኬ። ስለዚህ በመጽሐፍ ቅዱስ እንግዲህ ወንድሜ ፔትራ ሲከራከር የነበረው 2 አይነት ቋንቋ አለ አለ። ምን አይነት ቋንቋ? የሰው ያልሆነ እና ደግሞ የሰው ሆነ ብሎ። ማን ነው እንደዚህ ክፈል ያለው? ሁለቱም በቅድም እናት ቋንቋን አሳዩአችሁ። ለሁለቱም ቃል የተቀመጠው ምን የሚለው ነው? ሐዋርያት ሥራ ላይ የተቀመጠውም ቆሮንቶስ የተቀመጠውም ግሎሳት ነው የተቀመጠው። አለቀ። ግሎሳ የሚለው ደግሞ እናት ቋንቋ ሲያብራራው ምንድን ያለው? ይኸው ለሐዋርያቱ የተገለጠው ይኸው the normative experience of the 120 believers received ይላል። ኦኬ። በዛ ቤት በነበሩት በሐዋርያት ሥራ ምዕራፍ 2 ቁጥር ከምዕራፍ 1 ጀምሮ ስታነቡት የወረደው መንፈስ ቅዱስ ለቆሮንቶስም ይኸው የቆሮንቶስ ላይ የተነገረውም ቃል ግሎሳ የሚለው ነው። ስለዚህ ይሄ በፕሮቴስታንት የሚነገረው የማይታወቅ በጥንቷ ቤተክርስቲያን የማይታወቅ በግለሰብ የተጀመረ በጥንቷ ቤተክርስቲያን ልምምድ ያልነበረ ሐዋርያትም ቢሆን የተናገሩት ያንኑ የሰው ቋንቋ ግን ሰጩ ማን ነው? መንፈስ ቅዱስ። ገላጩ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ሲገልጥላቸው የእነሱ ያልሆነ ቋንቋ ምን ማለት ነው? የአፍ መፍቻቸው ያልሆነ የእናት ቋንቋቸው ያልሆነ ግን ሰሚ ያለው ተናጋሪ ያለው ቋንቋ ሐዋርያቱ ላይ ገለጠላቸው። ያ ግሎሳ ተብሎ ተቀመጠ። ታንግ የሚለው ልሳን የሚለው ማለት ነው። ስለዚህ ያንኑ ቆሮንቶስ ቤተክርስቲያን ላይ ደግሞ ይሄንኑ ቃል ታገኙታላችሁ። ቆሮንቶስ ቤተክርስቲያን ላይ ታዲያ ምን ነበር የነበረው ችግር ሲባል በቆሮንቶስ ቤተክርስቲያን የነበረው ችግር ምን ነበረ? እንደምታውቁት በቆሮንቶስ ቤተክርስቲያን ከአይሁድ የመጡ ከአሕዛብ የመጡ ከተለያየ ቦታ የመጡ የተጨመሩ ወደ ቤተክርስቲያን። እነዚህ ወደ ቤተክርስቲያን የተጨመሩ ሰዎች እግዚአብሔር መንፈስ ቅዱስ ልሳን ሲገልጥላቸው ቋንቋ ሲናገሩ አስተውሉ። ያ የሚናገሩት ቋንቋ አጠገቡ ያለ ሰው አሜን ማለት አይችልም። ለምን? አይሰማውም፣ አይረዳውም። ኦኬ፣ አይሰማውም፣ አይረዳውም። ለምንድን ነው የማይሰማው የማይረዳው? የተወለደበት የአፍ መፍቻውን ቋንቋ እየተናገሩለት አይደለም። ስለዚህ ይኸው እዚህ ላይ ይላል፣ ይሁት
ይኸው ቁጥር 14 ቁጥር 9 ላይ እንዲሁ ደግሞ እንዲሁም በምን መሰላችሁት? እሺ ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? አስተውሉ። ነፍስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምፅ ሲሰጥ የድምፅ ልዩነት ባይገልጥ በዋሽንት የሚነፋ ወይም በክራር የሚመታው መዝሙር እንዴት ይታወቃል? ቅዱስ ጳውሎስ እንዴት አድርጎ ስር እንዳደረገው ይሁት። ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? መለከት ሲነፋ በሉ ጦርነት ትወጣላችሁ የሚለውን አንደርስታንዲንግ የሌለው ሰው ዝም ብሎ መለከት ሲነፋ ቢሆን ያን ነገር ካልተረዳው ምን ዋጋ አለው? ክራርም ደግሞ ድምፅ ቢሆን ሲገጥ የድምፁ ልዩነት ባይገልጥ በዋሽንት የሚነፋው እና በክራር ሰምታችሁት ካለያችሁት ምን ዋጋ አለው እያለ ነው ቅዱስ ጳውሎስ። እንዲሁ ደግሞ እናንተ አለ ይሁት የተገለጠውን ቃል ከመንፈስ ቅዱስ የመጣውን ቃል ልሳን በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ አይደላችሁምን? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ሕዝብ ግን የለም። አለቅ። ቋንቋ የሌለው ሕዝብ የለም። ስለዚህ እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ምኑም ባላቅ የቋንቋን ፍቺ ባላውቅ። እንዲሁ ደግሞ እናንተ መንፈስ የጦታን በብርቱ የምትችሉ ከሆናችሁ በቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአይምሮዬ ደግሞ ጸልያለሁ፣ በመንፈስ ዘምራለሁ፣ በአይምሮዬ ደግሞ ዘምራለሁ አለና ከዛም ይላል ይሁት ወንድሞች ሆይ ሌሎች ልሳኖች በሚናገሩ ሰዎች በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ፣ እንዲሁ ቢሆን አይሰሙኝም ይላል ጌታ ተብሎ ተጽፏልና። አያችሁ፣ ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ይላል እዚህ ጋር። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ። ስለዚህ መንፈስ ቅዱስ ልሳን ከእግዚአብሔር የሚሰጥ ነው። ለወንጌል አገልግሎት ለመልእክት ከእግዚአብሔር የሚሰጥ ነው እንጂ በወንድሞቻችን በፕሮቴስታንት አሁን ላይ የምሰማው አይነት ልሳን ሐዋርያትም አለምዱትም የጥንቷ ቤተክርስቲያን። አንድ ከሁለታችሁም ከስር ሌላ ሰው አስገቡ የምትሉት እንደው አስተውሉ። የተዋህዶ ወንድምና እህቶች አንድ ለአንድ ውይይት እያደረጉ ሶስተኛ ሰው ሁለተኛ ሰው እንዴት ይገባል? ማስተዋል እንዴት ነው የተሳናችሁ? የሚጠያየቁት ፔትራና መዝሙረ ያሬድ ናቸው። በሁለት ሰዎች መካከል ለሚደረግ ውይይት ሶስተኛ አራተኛ ሰው እንዴት ግቡ ይባላል? ኧረ አስተውሉ አንዳንዶቻችሁ። እግዚአብሔር ልቦና ይስጣችሁ። ዲያቆን መኩ በአሁን ሰዓት አይገባም። ሁለቱ እየተወያዩ ነው፣ ሁለቱ እየተጠያየቁ ነው፣ ሁለቱ ይመላለሱ። መዝሙረ ያሬድ ከበቂ በላይ አዋቂ ወንድም ነው። እንዴት እሱ ላይ ሌላ ሰው ይጨመር ብላችሁ ማሰባችሁ ለኦርቶዶክስ ስድብ ነው። አስተውሎ አንዳንዶቻችሁ ማታውቁ ፕሊዝ። እኔ መዝሙረ ያሬድ ከ9 ፕሮቴስታንት ጋር እንዲነጋገር ነው የምፈልገው። ለብቻው በቂ ነው። እንዴት እሱ ላይ ሌላ ሰው ይጨመር ትላላችሁ? ማስተዋል ይስጣችሁ በመጀመሪያ። ስለዚህ እባካችሁ የኦርቶዶክስ ወንድምና እህቶቼ መዝሙረ ያሬድ እዚህ ሶሻል ሚዲያ ላይ ማንም ሳይመጣ ኦርቶዶክስን ለብቻው ሆኖ ሲጠብቅ የነበረ ወንድማችን፣ ለብቻው ማንም ሳይመጣ። ስለዚህም ፎሎ ማድረግ ካለባችሁ፣ ማገዝ ካለባችሁ፣ አይዞ ማለት ካለባችሁ ለብቻው ሲያደርግ የነበረ ወንድምን ተጨማሪ ሰው የምትሉ ሰዎች በእውነት ልቦና ይስጣችሁ ነው የምለው። ስለዚህ እነጋገሩ። አመሰግናለሁ። ዮኒ ፒተር ድምፅ እየተዋጠ ነው። አይ ቲንክ ስፒከር እየነካ ይመስለኛል። ታፕታፕ ኮፒ ሊንክ አለ። አልሰማም። አሁን መጣ። አልሰማም። አሁን መጣ። ልቀጥል በዚሁ ድምፅ። እሺ ደቂቃ ተቀምጧል። አመሰግናለሁ። እንግዲህ መቼም የስጦታው ባለቤት መንፈስ ቅዱስ ዛሬ ትልቅ ነገር አሰምቷል። በገዛ ወንድማችን በያሬድ በትምህርት የሚገኝ አይደለም ምን ልሳን፣ ነገር ግን ከማን እንደሆነ ከመለኮት እንደሆነ ከመንፈስ ቅዱስ እንደሆነ በራሱ እንግዲህ ሰምታችኋል። ጆሮ ያለው ይስማ ነው ነገሩ። እኛ የፔንቴኮስታል እንቅስቃሴ በየት የጀመረ ነው? ራሱ ኢየሱስ በገባው ተስፋ የጀመረ ነው። ምን ብሎ? የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሎ በልሳን ይናገራሉ ነው ያለ። ኢየሱስ ማያውቁ ነው? በሂብሩ ይናገራሉ፣ በግሪክ ይናገራሉ፣ በዚህ ባለ ቋንቋ ይናገራሉ አላለም ጌታ። የመንፈስ ቅዱስ ስጦታ ስለሆነ ኢየሱስ ምን አለ? በአዲስ ቋንቋ
በአዲስ ቋንቋ ብሎ ይሄ እንቅስቃሴ ደግሞ የት ነው ያለ ከተባለ በሐዋርያት ሥራ ምዕራፍ 2 ላይ በራሳቸው እነዛን በመሰሉ ወርቅ ሐዋርያት ድንቅ የሆኑ የበጉ ሐዋርያት ወርዶ ሲናገሩ እናያለን። ይሄን የሚቃወም ትውልድ ነው የመጣ። እንግዲህ ወገኖች ሐዋርያትን የሚቃወም ትውልድ መጣ። ሐዋርያትን ኖ ትክክል አይደላችሁም ሚል ትውልድ መጣ። እንግዲህ ይሄን የሚያደርግ ደግሞ ከማን ጋር ይጣላል? ከእግዚአብሔር ጋር ይጣላል። ነገር ግን ምልክት ነው። ጳውሎስ እንዳለው በልሳን መናገር ለማያምኑት ምን ስለሆነ ምልክት ስለሆነ ምልክቱን ተቀብላችሁ ይልቅ ወደዚህ ጌታ ብትመጡ ትልቁ ነገሩ እኔ ልሳን እንዲህ ነው እንዲያ ነው የሚለው ሳይሆን ወደ ጌታ መምጣት። እውነተኛው አምልኮ የት ነው ያለ ከተባለ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ትክክለኛዋ ቤተክርስቲያን ልምምዷ የት ያለው ነው? የፔንቴኮስታል። የትኛው? መዝሙር ያለው፣ ከዛስ ቃል አለ፣ ትምህርት፣ ከዛስ በልሳን መናገር አለ። ልሳኑ ምን ይደረጋል? ይተረጎማል። ካልተተረጎመስ ዝም እንዲል ያ ልሳን ሐሰት ነው። ያ ልሳን አንዳንድ ሰዎች እንደሚሉት ከዚህ ነው ከገሌ ነው እንደሚሉት ነው። እሱን ከእግዚአብሔር ጋር በኋላ ሂሳባቸውን ያወራርዳሉ። ከመንፈስ ቅዱስ ነው። ነገር ግን ምን ይበላል ጳውሎስ? ከእግዚአብሔር ጋር ይነጋገር። አያችሁ፣ ማንን ያንጻል? ቢተረጎም ጉባኤውን ያንጻል፣ ባይተረጎምስ ሰውየውን ያንጻላ፣ ራሱን ያንጽበታል አለ ጳውሎስ። አያችሁ፣ ጳውሎስ ራሱ ምን አለ? ከሁላችሁ ይልቅ በልሳን እናገራለሁ አለ። ጳውሎስ እንዴት ሰው ይቃወማል? ያን የመሰለ የኛ የአሕዛብ ሐዋርያ ያን ወርቅ ሐዋርያ እንዴት ሰው ይቃወማል? አያችሁ አይደለ? አሁን ሰዎች መጣው በዚህ የጀመረ ነው በዛ የጀመረ ነው በ19 እንደዚህ ምናምን ይላሉ። አይልም መጽሐፍ ቅዱስ። በሐዋርያ ሥራ ራሱ እግዚአብሔር በኢዮኤል መጽሐፍ ቃል እንደገባው ከመንፈስ ያፈሳለሁ እንዳለ ያን ተስፋ ደግሞ ሊፈጽም ክርስቶስ መጥቶ ከሞተ ከተነሳ በአብ ቀኝ ከተቀመጠ በኋላ ተስፋውን ልኮ ያ ተስፋ ወርዶ በሐዋርያ ሥራ ከዛ በኋላ ጴጥሮስ ምን ብሎ ይህ ተስፋ አለ። የትኛው? ይህ የመንፈስ ቅዱስ ስጦታ ለእናንተ ለልጆቻችሁ ገና ከሩቅ ለሚመጡት እኔ አንዱ። አያችሁ፣ እኛ ዛሬ ፔንቴኮስታል ማለት ነው። ትንቢት ተነግሮልናል። በሩቅ ገና ወደፊት ለሚመጡት ተብለን ለኛ ሁሉ ይህ ስጦታ እንደተጠበቀልን ሰው ጌታን ሲያምን ምንድነው ብላችሁ ነው የምትጠይቁት? መንፈስ ቅዱስን ተቀብለሃል ወይ? ልክ ጳውሎስ እንደጠየቀው ተቀብለሃል? አልተቀበልኩም ካለ አልዳንም። ሰው ጌታን ከተቀበለ በኋላ መንፈስ ቅዱስን መቀበል አለበት። ጌታ እንደተቀበለ አሊያስ አልዳንም። ምልክት ነዋ። ይሄ ለማያምኑ ሰዎች ጌታ የሚሰራበት ነዋ። የምንታነጽበት ነዋ። ማህበሩ የሚታነጽበት ነዋ። ትንቢት ነዋ። አያችሁ አይደለ? ስለዚህ ይሄ የመንፈስ ቅዱስ ምንድን ነው? ስጦታ ነው። ጳውሎስ ምን አለ? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገርስ እሺ ለእግዚአብሔር እንጂ ለሰው አይናገርም። አያችሁ፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ምንን ይናገራል? ሚስጥርን ይናገራል ብሎ ጳውሎስ ሲናገር እናየዋለን ማለት ነው። ስለዚህ ከተተረጎመ ለጉባኤ እንናገራለን። ዛሬም ቢሆን በአንዳንድ ቤተክርስቲያን ይህ መረዳት የሌላቸው ሰዎች ሊኖሩ ይችላሉ። ለምን? ዝም ብሎ የሚናገሩ ሰዎች። እነዛን ሰዎች ምንድነው የምንል? ትንቢት ከሆነ ተናገሩት፣ የሚተረጎም ከሆነ እንዲጸልዩ፣ አሊያም ደግሞ ትርጉም ከተሰጣቸው እንዲናገሩት፣ አሊያ ደግሞ ራሳቸው ከእግዚአብሔር ጋር ቀስ ብለው እንዲነጋገሩ ጳውሎስ ምን አድርገዋል? ምክርን ሰጥቷል ማለት ነው። ስለዚህ እኔ የማጠቃልለው ይሄ ነው። የጌታ ቤተክርስቲያን ምንድነው ምልክቷ? ቅድም ያነበብኩትን እንግዲህ ወንድሞች ሆይ በምትሰበሰቡበት። አያችሁ፣ እኛ ስንሰበሰብ ምን አለው? መዝሙር አለው። ከዛስ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ ከዛስ መተርጎም አለው። እንግዲህ ጳውሎስን ተቃወሙ። እኛን የሚቃወም ዛሬ ፔንቴኮስታልን የሚቃወም ማንን ነው የሚቃወም? ሐዋርያትን፣ እግዚአብሔርን ነው የሚቃወም። ይህ ትውልድ ደግሞ በኋላ ከእግዚአብሔር ጋር ምን ሂሳቡን ያወራርዳል? ምሰሙኝስ ኑ ወደዚች ቤተክርስቲያን ኑ፣ ኢየሱስ ወደ መሰረታት ኑ፣ ሐዋርያት ሲናገሩት ወደ ነበረው ይሄው ወደ መንፈስ ልምምድ ኑ፣ ወደዚህ መዳን ኑ። እውነተኛዋ ቤተክርስቲያን ይች ናት። እቺ ቤተክርስቲያን የለችም፣ በእነሱ የለችም። የሰው ስርዓት ብቻ ነው ያለ። እኛ ጋስ ይሄው በልሳን መናገር አለው፣ መተርጎም አለው። ኢየሱስ ያድናል። ጌታ ይወዳቸዋል። ማስተዋል ይስጣችሁ። ወደዚህ ቤተክርስቲያን ወደ ጌታ መምጣት ይሁንላችሁ። ቴንኪው ዮኒ። እሺ መልካም ዮኒዬ። ከኛ ወገን መጠየቅ የሚፈልጉ ካሉ ፔትራን ይግቡ። ከሱ ወገን ደግሞ መጠየቅ የሚፈልጉ ካሉ ይግቡና ፍቃደኛ ከሆነ ማለት ነው። የኔ መረዳትና አንዴ ልዘግብ። እኔ በገባኝ ምንድን ነው ለሁለታችሁ ነው በትልቁ ላድርግና ታፕታፕ እያደረጋችሁ እኔ የገባኝ አቤት ያ እኔ ባትሪ እያለቀ ነው። ባትሪ እንትን ውስጥ ነኝ፣ እየሞቀ ስለሆነ አንተ ጥያቄ ካለ ጠይቀኝና የሌላ ጊዜ ደግሞ በሰፊ ትምህርት ጠይቀኛለህ። ጥያቄ ካለ ጠይቀኝ። እንደ ሁለታችሁ ከነገራችሁን ካዳመጥኩት ከገባኝ ሁለታችሁም ትነግሩኛላችሁ። ምንድነው መዝሙረ ያሬድ ሲናገር
ቅድም በደንብ ከሰማሁት ምንድን ነው የሚለው? ቋንቋ የሌለው ህዝብ የለም የሚል ነገር አንብቦልኛል። ልሳን ሌላ ቋንቋ ከሆነ ምን ማለት ነው? ልሳን ሌላ ቋንቋ ከሆነ የማይተረጎም ከሆነ ተግባብተናል። ከዚህ ጋር ምን አገናኘው? ምን ማለት ፈልጌ ነው? አሁን ከእግዚአብሔር ጋር የሚነጋገሩበት ሚስጥራዊ ሌላ ተአምራዊ ቋንቋ ከሆነ ለምን ጳውሎስ ቋንቋ የሌለው ህዝብ የለም ብሎ በደንብ አድርጎ ስፔሲፋይ አደረገ? ስለዚህ ምንድን ነው ማለት ነው? ልሳን እግዚአብሔር ሲሰጥ እኔ እንደተረዳሁት ወይም ደግሞ አይ ቲንክ መዝሙረ ያሬድም ሲያስተምር የነበረው ምንድን ነው? ለምሳሌ እኔ ቅድምም ብሎታል፣ በደንብ ነው የተናገረው። ምንድን ነው ያለው? እኔ ለምሳሌ እንግሊዝኛ አልችል ይሆናል። እዛ ቦታ ላይ የመጣው የሆነ ሰው ደግሞ እንግሊዝኛ ብቻ አንደርስታንድ የሚያደርግ ነው። እግዚአብሔር ያንን ጥበብ ያንን ልሳን ይሰጠኝና በእንግሊዝኛ ተናግሬ እኔም እንዲገባው ማድረግ የተለያየ ቦታ ላይ በሐዋርያት ሥራን ብታነቡ በተለያየ ቋንቋ ሲናገሩ እነዛ ሰዎች አንደርስታንድ ያደርጉት ነበር ነው እየተባለ ያለው። ስለዚህ ወንጌሉን እየሰሙት ነበር ነው የተባለው። እነሱ ደግሞ አዲስ ቋንቋ ሲባል በፕሮቴስታንት ወንድምና እህቶቼ የሰማሁት ደግሞ ምንድን ነው? ኖ ኖ ኖ ኖ ኖ ማንም የማያውቀው ሌላ ስጦታ ስለሆነ ሌላ ተርጓሚ ካልመጣ በስተቀር የሚያውቀው የለም የሚል የነሱ ትምህርት ያ ነው። ምን የሚል? በአንተና በእግዚአብሔር መካከል ነው እና ሌላ ተርጓሚ ሌላ ማለት ይሄን የሚያውቅ ሌላ ተፈጥሮ የሚመጣ ሌላ ተርጓሚ ባለው ነው የሚባለው ነው። በኦርቶዶክስ አስተምሮ ትርጉም ነው። ምን አይነት ትርጉም? አንድ ሰው ቋንቋ አይችልም፣ ሌላ ቋንቋ ለምሳሌ እንዳልኳችሁ የውጭ ሀገር ቋንቋ አንዱን አይችልም። ይሄ ሰው ሲናገር ለዛ እንዲገባው ይደረጋል። እግዚአብሔር የሚሰጠው ያንን ልሳን ነው የሚሰጠው፣ ያንን ቋንቋ ነው የሚሰጠው። በፕሮቴስታንት አስተምሮ ደግሞ ኖ እንደዚህ አይደለም፣ ትርጉም የሚሰጥ ሌላ ልዩ ቋንቋ ሆኖ ሌላ ነው እያሉ ነው የሚያስተምረው። እና ከሁለታችሁም ከተሳሳትኩ እንድታርሙኝ ነው። ከዛ ወደ ጥያቄው የሚሄድ ከፕሮቴስታንትም ከኦርቶዶክስም ትጠያየቃላችሁ። ይሄ ነው እንግዲህ የሰማሁት። ተሳስቻለሁ ያሬዶ? ከተሳሳትኩ ነገር ነው። የኔን ስታንድ ትክክል ነው የገለጽከው። የፔትራን ስታንድ ራሱ ይናገር። ኦኬ ፔትራስ ስለአንተ የተናገርኩት ትክክል ነው ወይስ ተሳስቻለሁ? ሚዩት ነህ ፔትራ። ያ ጳውሎስ ካልተተረጎመ መተርጎም ስላለበት ነው እየተናገረ ያለ ጳውሎስ እንጂ ቋንቋ አለ። አዎ ቋንቋ የሌለው ህዝብ የለም። ቅድም እኮ በወንድማችን ያሬድ እንደሰማው ኖ አይ አጭር አድርጎ ነው የመለሰልኝ እሱ። አሁን ጠየቅኩት፣ ልክ ነው ያልከው አለኝ። አንተ ጋስ ያለው አሁን ኤክስፕሌን እንድታደርግልኝ እኮ አይደለም፣ የኔን አንደርስታንዲንግ እንድትረዳ ነው። አዲስ ነው በሌሎች መተርጎም አለበት ብሎ ነው ፕሮቴስታንት ወንድምና እህቶች የሚያምኑት እያልከኝ ነው አይደለ? ያ ያሬድ እኮ ከፍቶ አሳየ እኮ ከእግዚአብሔር ነው አለ እኮ። ምን እንግዲህ ድሮስ ልሳን ከእግዚአብሔር ቢሆን ልንነጋገርም እዚህ ጋር አንችልም አይደለ? ኖ የሰው ቋንቋ በሚለው ሳይሆን ከእግዚአብሔር ከመለኮት በትምህርት የሚገኝ አይደለም። ባትሪ ሊዘጋ ነው ይሁን አምሶሪ ባትሪ ሊዘጋ ነው። ሶል የኔ ወዳጅ ነው 5% እያለ ነው። ከሶል ጋር ታወራል። እሺ መልካም። ስለዚህ ሌላ ነው እያለ ነው ያለ። ስጦታ እኮ ስጦታ ነው። እሱማ መንፈስ ቅዱስ እንደሆነ ሐዋርያት ሥራ ላይ በደንብ አድርጎ አስቀምጦታል። ስጦታን የሰጣቸው እንጂ በትምህርት የሚመጣ እንዳልሆነማ ሁላችንም እናውቃለን። የምን አይነት ትምህርት ነው ደግሞ? ምን አይነት ትምህርት ያስፈልገዋል? ይሁን ይቅርታ፣ የቅድሙን ልምምድ ልናገረው እኔ እንዴት እንዳገኘሁት። አይ ምክንያቱም በአሁኑ ሰዓት ደሜ በዚህ ሰዓት አይሰሙህም፣ ዋሽታል ነው የሚሉ። ያንተ ይቅር። ፔትራን አግዞ የገባ ሶል አለ። ፔትራ አለህ ደቂቃ ለመጠየቅ ፈቃደኛ ነህ? አይ ቅድም እኮ ገና ውይይቱን ሳልጀምር ሰምታችኋል። አዎ ባትሪ ነው ገባኝ። ሶል አለ እዚህ ጋር የሆነ ቤት እመጣለሁ። በጣም ጥሩ። ስለዚህ ጥያቄ አለ፣ ሌላ ጊዜ የሆነ ቤት እመጣለሁ። ሶል አለ። ይኸው ሶል የሚባል ወንድም ስላለ ከእሱ ጋር እናወራለን። ጅማዬ ተይ፣ ለአንቺ እነዚህ ከባድ ሚዛኖች ናቸው። ተይ ዮኒዬ፣ ምን እናድርግ መሰለህ፣ አሁን ወጥቷል። ቢጠይቁት ጥሩ ነበረ፣ ያው ባትሪው ስላልቻለ ነው። ስለዚህ ሶሎሞን በመጠየቅ ብቻ ከሚያልቅ ቢዋይ አሁን ዮሐድሻ ማለት ዲያቆን ናታኒም አሉ
ቢዋዩ ደግሞ ሜይ ቢ የተሻለ ነገር ደግሞ ከነሱ ሌላም የእናንተ ሰዎች ካሉ ይግቡ እውቀት ያላቸው